እንዴት ነህ? እንዴት ነሽ? ደግ ነህ? ሁሉ ሰላም እግዚአብሔር ይመስገን። ወይ ፈጣሪ ይጠብቅ። ክርስቲያን አንተንም ፈጣሪ ይጠብቅ። አሜን አሜን። ክርስቲያን ትናንት ወጥተህ እኮ ጨመቀቻቸው፣ አልተቻለችም። ዛቻና ማስፈራሪያ አልመጣልሽም? አይ አልመጣም፣ ምንም አይልም። ዋናው ድፍረት ነው። ደፈር ማለት ነው ነው። አላህ ይስቃል ይላል። አላህ እንደሚስቅ ታውቂያለሽ? ለምንድን ነው የሚስቀው? ተስፋ ስቆርጡና ከዛ ተስፋ ቆርጣችሁ ደግሞ ብላችሁ ስትመለሱ ያይና ይስቅባችኋል። እኔ ተስፋ ከቆረጥኩኝ ነው። አዎ አውቃለሁ። በቃ አላህ ስቆ እኔ ተስፋ ስቆርጥ ይስቃል ማለት ነው። ያ ተስፋ ቆርጠሽ ስትመለሽ ተዛያይና ይስቅብሻል። አላህ አንድ ሰው ተስፋ ከቆረጠ ያዝን። እስኪ በድጋሚ ንገሩኝ፣ አልገባኝም። ሰው ተስፋ ስቆርጥ እናንተን ሲዋዥቅ ይታዘንለታል። አላህ ይስቃል። እንደዛ ነው ያልከኝ? አዎ። ለምሳሌ አንድ ሰው አዩ ሁለት ሰዎች ቢገዳደሉ ከዛ ቢገዳደሉ አንቺ ቤት መጣው ትስቂያለሽ? ኧረ አልስቅም። አላህ ለምሳሌ ሁለት ሰዎች ተገዳድለው ገነት ሲገቡ ይስቃል። በገዳዩም በሟችም ይስቃል። ማለቴ አላህ የሚስቅ ከሆነ ጥርስ አለው ማለት እኮ ነው። አሁን ተጽፏል እዚህ ጋር ይስቃል እኮ። ይስቃል ከተባለ ጥርስ አለው። የእኛም ጥያቄ ነው። ምላስም እንቀጥላለን፣ ድድም እንቀጥላለን። ለጊዜው አንብበው ያንኛውን እንጥሉ እስከሚታይ ይስቃል የሚለውን እንጥሉ እስከሚታይ ይስቃል። እንጥሉ ወይንም ደግሞ ምንድን ነው የሚባለው? መንጋጋውና እንትኑ እዚህ ጋር ላንቃ ነው የሚባለው። ምንድን ነው የሚባለው? ላንቃ ይባላል። ይሄ የውስጠኛው ክፍላችን የአፋችን የውስጠኛው ክፍል ላንቃ፣ ጉሮሮ ምናምን እያለ ይቀጥላል። ትናጋ ምናምን። ስለዚህ እሱ እስከሚታይ ከሳቀ እንግዲህ ጥርስም ይኖረዋል ማለት ነው። ጥርስ ሳይኖር እኔ አላቅም። እንግዲህ ይሄ ነገር ጥርስ ሳይኖረው ሲስቅ አስቡት እስቲ። ክፍተት ኖረት ላንጋ ኖሮት አሲል 88 ዓመት ምናምን የሞላቸው 90 ዓመት ምናምን የሞላቸው ሁሉም ጥርሳቸውን ጨርሰው ድዳቸው ብቻ ሲሆን ድድ ብቻ ሲሆን ላንቃው ይታያል ነው የሚለው እንጂ ጥርሱ ይታያል የሚል የለም። ቀጥል። ያ አረብኛ ነው በአማርኛ ላንብብላቸው ወይስ በእንግሊዝኛ ትራንስሌት እያደረኩ ማንበብ ይችላል? በአማርኛ አንብብልን እስኪ። ወደ አማርኛ አድርገው። አረብኛውን አሳያቸው ቅድሚያ ስክሪንሾት ማድረግ ለሚፈልጉ። እሺ አረብኛውን መረጃ ለሚፈልጉ አረብኛውን አሳያቸው። እሺ አረብኛውን ስክሪንሾት ማድረግ ለምትፈልጉ ይሄውላችሁ። ሜቢ ይታያችኋል ብዬ ተስፋ አደርጋለሁ። ይታያል። አውቶሩም ቮሊዩሙም ፔጁም እዚህ ጋር ተቀምጧል። ስክሪንሾት አድርጋችሁ ሰርች ማድረግ ትችላላችሁ። ያ አረብኛውን ላንብብላችሁ እና ወደ አማርኛ የተረጎሙን ላንብብላችሁ። አቡበከር አልሐላል እንዲህ ብለዋል ይላል። በሃሩን አልሙስጠሊም መጽሐፍ ውስጥ ለአቡ አብደላ ወይም ደግሞ ኢማም አህመድ ማለት ነው፣ ኢማም አህመድ ኢብን ሐንባል እንዲህ ሲል እንደጠየቃቸው አየሁ። ጌታችን የላንቃ ወይም ደግሞ መንጋጋው እስኪታይ ድረስ ሳቀ የሚለውን የጃቢር ቢን አብደላን ሀዲስ ከማን ነው የሰማኸው ብሎ ጠይቆታል፣ ኢማም ሐንበልን ማለት ነው። እሳቸውም ሩህ ዘግቦልናል፣ የአላህ መልእክተኛ እንዲህ ብለዋል፣
አላህ ላንቃ ወይም ደግሞ መንጋጋው እስኪታይ ድረስ ይስቃል በማለት መልሰዋል ይላል። እሳቸውም ኢማም አህመድ ለእነዚህ ሀዲሶች ትክክለኛነት በውጫዊ ትርጉማቸው መውሰድ እንዳለባቸውና ትርጉማቸውን በሚያጣምሙ ሰዎች ላይ ተቃውሞ እንዳላቸው በመግለጽ አስፍረዋል ይላል። ስለዚህ አላህ ላንቃው እስኪታይ ድረስ ይስቃል የሚለውን በትክክለኛ ትርጉሙ ምንም ተእዊል ሳይደረግ ምሳሌያዊ ነው ሳይባል መወሰድ እንዳለበት ኢማም አህመድ ይሄንን በመረጃው ተናግረዋል ማለት ነው። እንግዲህ ያስቡት፣ ምንም ላንቃው እስኪታይ ድረስ የሚለውን ምሳሌያዊ ነው ኤግዛምፕል እንደዚህ ነው ምንም ሳይባል በቀጥታ መወሰድ አለበት። ምን ላንቃውና መንጋጋው እስኪታይ ድረስ ይስቃል የሚለውን ተዊል ማድረግ አይቻልም። አዎ ላንቃው እስኪታይ ድረስ ይስቃል። ለምን ሳቀ ማለት አይደለም። አይችል የሆነ ድምፅ አለ ከኋላ ድምፅ አለ። ድምፅ ቀንስ ተኋላ ይደርብ ስላለ ኦኬ። የምናነሳቸው አርጉመንቶች አሉ። ድምፁን ቀንስና ቀጥል። ስለዚህ ላንቃው እስኪታይ ላንቃ እንግዲህ እኛ የምናውቀው መንጋጋ የምናውቀው ሶሪ ላንቃ እያልኩ እየተሳሳቱ ላንቃ ነው ላንቃና መንጋጋ ነው የጠቀሰው። ላንቃ የሚባለው ይሄ ያለ ይሄ ውስጥ ያለው ቃውኔ ኳስ እያየሁ ስለሆነ እንትን ጫጫታ አለ። ጨርስ። ስለዚህ እሱ እስኪታይ መንጋጋ ደግሞ ማውቀው እንግዲህ ከዚህ ጋር ያለ ጥርስ ነው፣ የፊት ጥርስ አይደለም። እሱ እስኪታይ ይስቃል ከተባለ ኢንተርናል ፓርቶች እንደዚህ የሚከፈት የሚዘጋለው ነው። ይሄንን ደግሞ ተዊል ማድረግ አይቻልም። ምሳሌያዊ ነው ማለት አይቻልም። ቀጥታ ነው የሚወሰደው ሳናመሳስል። ኦኬ ቀጥታ ይወሰዳል አላችሁን። ይሄ ፍጡር ባህል መንጋጋው እስኪታይ ላንቃው እስኪታይ ይስቃል። ኦኬ እንደዛ ከሆነ መንጋጋው እስኪታይ ማለት በራሱ መንጋጋው እስኪታይ መንጋጋ ጥርስ አለ? ቆይ ያላ ሲሆን ከፍጡራን ጋር አይመሳሰልም። መንጋጋ ብለህ ካልከኝ በኋላ አይመሳሰልም ምን ማለት ነው? የሙስሊሞች ጭንቅላት እንደዛ ነው የሚያስቡ። ይስቃል አልከኝ አይመሳሰልም። እሺ የእሱ መሳቅ ማልቀስ ነው ብለን እንውሰደው። እኔ ስስቃውን ብዬ ነው፣ እሱ ደግሞ ብሎ ነው የሚያለቅስ። እንደዛ እንዳትል ደግሞ ውስጥ እኔ ስስቅ አፌ ይከፈታል፣ መንጋጋዬ ላንቃዬ ይታያል። ኦኬ በጣም አፌን ከፍቼ ከሳኩ የእሱም እንደዛ እንደሚታይ ከነገርከኝ በኋላ ኖ አታመሳስል ምን ማለት ነው? ኦኬ ይሄ ክፍተት ውስጥ እሺ ውስጡ ይሄ ክፍተቱ ስታየው የነበረው ይሄ ስፔሱ ይሄ አካል አለ ቦዲ አለ ይሄና ይሄ ስፔሱ ክፍተቱ አንድ አይደለም። በአካል ይሄ ስፔስ ነው። ይሄ ስፔሱ እኔ ከመፈጠሬ በፊት የነበረ ነው ስፔሱ። ስለ አሁን ይሄ የሚለቀቀው ይሄ ስፔሱ አለ። ይሄ ስፔሱ እዚህ ጋር የሚሞት አይደለም። ይሄ አፍንጫ ውስጥ ያለው ክፍተት ይሄ አፍንጫ የቀዳዳው ውስጡ ክፍተቱ ፍጡር ነው። ክፍተቱ ግን ይሄ ቆዳውን አይደለም፣ ይለያል። ያላህ ሲሆን ይሄ ክፍተቱ ያላህ ውስጡ ያለው ክፍተቱ ፍጡር ነው፣ ፍጡር አይደለም። ምንድን ነው? በቃ ሲስቅስ እንዴት ነው? አንዴ ስቆ ዝም ይላል ወይንስ ዝም ብሎ አንዳንዴ ብቻ ደግሞ አስበው፣ ብቻውን ሲስቅ አስበው። ትስቃለህ ብቻ መንገድ ላይ ብቻን የሳክ ብትሄድ አስበዋል ወይ? ሁሉም ሰው ምንድን ነው ኢትዮጵያ ውስጥ ሁሉም ተፋፍሮ ነው እንጂ ብቻውን እየሳቀ ቤት ደስተኛ ነው። እባክህ ኑሮ ውድነቱ ሁሉም ያለው ቀጥል። እሺ አዲሱ ላይ መሐመድ
ኳስ አታሰማ። ከቻልክ እንትኑን ዝጋው ወይንም ደግሞ ጨርስ። ምክንያቱም ይዘጋል። ሚዩት አድርገህ መወያየት ትችላለህ፣ እንትኑን የምትመለከትበትን ቴሌቪዥን። አለበለዛ ማይክ አታንሳ። ሱልጣን እንኳን ደህና መጣ። ቢላል የሚልም አለ። ቢላል፣ ሱልጣን፣ ሙስጠፋ፣ ሀኑኒ መቀጠል ትችላላችሁ። እንዴት ነው የምታስረዱን ይህንን ነገር? አኬን እንኳን ደህና መጣ። ሊትራሊ እሱ የሚስቅ ከሆነ እንኳን ደህና መጣ። ይሰማል? ምን ነበር ጥያቄያችሁ? አላህ ይስቃል ብለህ ታምናለህ? አዎ ይስቃል። ሳቅ ማለት ምን ማለት ነው? ሳቅ ነው ያው የደስታ መግለጫም ሊሆን ይችላል። ስለዚህ አላህ የሚስቀው ፍጥረትን ከፈጠረ በኋላ ነው? ከመፍጠሩ በፊት የሚስቅ ነበር? በእርግጠኝነት የአንድ ፒል አላውቅም። ባህሪው ነው መሳቁ ወይንስ ባህሪው አይደለም? መሳቅ ያላ ባህሪ ነው ወይንስ ፍጡር ነው መሳቁ? ለሱ ይስቃል፣ እሱ ባህሪው ነው። ባህሪው ከሆነ ስለዚህ ፍጥረትንም ከመፍጠሩ በፊት ይስቃል ማለት ነው። አዎ ይስቃል። ፍጥረትን ከመፍጠሩ በፊት ብቻውን ምን ነበር የሚያስቀው? አላውቅም በእርግጠኝነት ያንን፣ ግን አንዳንድ ኡስታዞች እንደሚስቅ ነግሮናል። በምኑ ነው የሚስቀው? እሱን በእርግጠኝነት አላውቀውም፣ ግን ይስቃል ይባላል። ይስቃል ብለው ሲነግሯችሁ ሲያስተምሯችሁ በምን እንደሚስቅ እኮ መጠየቅ አለባችሁ። አዎ በእርግጠኝነት የኛ ጥፋት ነው። እንግዲህ ሳቅ እስከምናውቀው ድረስ አንድ አካል ይስቃል ተብሎ ከተገለጸ የሚያግባባም በአፍ ነው የሚሆነው። ከአፍ ውጭ ይሆናል? ከአፍ ውጭ መሳቅ ይቻላል? እስከምናውቀው ድረስ በአፍ ነው የሚሳቀው። አይቻልም። ኢማም አንበሊ እንዳስቀመጠው ደግሞ ላንቃውና መንጋጋው እስኪታይ ድረስ ይስቃል ይላል። ያም የሆነው በአፍ ሲሆን ነው። ምንም እንኳን አፍ ሚል ሊትራል ባይጠቀምም ላንቃ ከተባለ ላንቃ የሚገኘው አፍ ውስጥ የሚገኝ አካል ነው አይደለ? እንደዛ ከሆነ ስለዚህ አፉን ሲከፍት ያ ክፍተቱ ስፔሱ ፍጡር ነው ፍጡር አይደለም? ያላ እሱ መለኮት ነው። ስለዚህ ፍጡር አይደለም። እሱ አልተፈጠረም። ያልተፈጠረ ከሆነ ይሄ ክፍተቱና የአላህ አካል ተመሳሳይ ነው ወይንስ ይለያያል? ይሄ ክፍተቱ ብሎ እንትኑ መንጋጋው የሚታይበት ስፔሱ ክፍተቱ ቀዳዳው ማለት ነው ፍጡር ካልሆነ ፈጣሪ ከሆነ ይሄ ክፍተቱ ራሱ ፈጣሪ ነው? አይ በእርግጠኝነት መለኮት አካል ሊኖረው ይችላል። የመለኮት አካል ሊኖረው ይችላል እሱ ራሱ። ስለዚህ ይሄ ስፔሱና ይሄ ዛቱ ውጭ ያለው አንድ አይነት አይደለም ማለት ነው። አንድ አይነት አይሆንም አይደለ? ይሄ ስፔስ ነው የሚታይበት ውስጡ ቀዳዳ ስለሆነ፣ ይሄኛው ደግሞ ቦዲ ነው። ስለዚህ አንድ አይነት ሊሆን አይችልም። አንድ አይደለም። ሲልድ እስካልሆነ ድፍን እስካልሆነ ድረስ ሲል ውስጡ የሚታይ ከሆነ ቀዳዳው ምንድነው ከኤክስተርናል ፓርቱ ጋር ኢንተርናሉ ይለያል። በቃ ማን ይላል? ለምንድን ነው
ኮመንት ማይሆን ነገር አትጻፉ፣ ተዋቸው ኮመንቶቹን። ስለዚህ ሲልድ እስካልሆነ ድረስ ይኸውልህ ሙስጠፋ፣ ሲልድ እስካልሆነ ወይንም ደግሞ ድፍን እስካልሆነ ድረስ ይሄ የሚከፈት ከሆነ ይሄ ቀዳዳው ከውጨኛው ከኤክስተርናሉ ፓርት ጋር ይለያያል አይደለ? አዎ። ስለዚህ ይሄ ስፔሱና ይሄኛው ከተለያየ ሁለቱም ፈጣሪ ናቸው ወይንስ ይሄንኛው ስፔሱ ፍጡር ነው? እሱን ዲፕ ይላል አቅም። ኦኬ ሁለቱንም ብንጠቀም አያስኬድም። ሎክ ፍጡር ነው፣ ይሄንን የተፈጠረ ነው የሚስቅበት ስፔሱ ክፍተቱ ፍጡር ነው ካልን ይሄን ስፔሱን ከመፍጠሩ በፊት አላህ ምን ይሆናል ማለት ነው? ሲልድ ይሆናል፣ ድፍን ይሆናል። ከዛ ክፍተት ቀዳዳ ፈጠረና መሳቅ ጀመረ ሚል ያመጣል ማለት ነው። ስለዚህ አላህ ላይ አላህን ለመሳቅ እሱን ምን የእሱን ባህሪ የሚገልጽበት ሌላ አካል ደረበ ላዩ ላይ ፍጡር የሆነ ማለት ነው። እንደዛ ሚል ያመጣዋል። ፍጡር አይደለም ስፔሱ ከተባልን ይሄ ቀዳዳው ፍጡር አይደለም ከተባልን ከኤክስተርናል ፓርቱ ጋር ኢንተርናሉ ሆሉ አንድ አይነት ካልሆኑ ሁለቱም አካሎች ፍጡር ካልሆኑ አላህ ዘንድ ሁለት የተለያዩ አካላቶች አሉ ማይመሳሰሉ። አንደኛው ስፔሱ፣ ሁለተኛው ደግሞ ኤክስተርናሉ። ለማይገናኙ አካላቶች አሉ ማለት ነው። እሱን አላውቅም። ብዙ የአንተን ቪዲዮ አይቼ ሃይማኖቴን መጠራጠር ጀምሬያለሁ። እውነት ለመናገር እስልምና አንደኛ ሙሐመድ የ6 ዓመት ልጅ ማግባቱ ለእኔ አሁን ሰንስ የሰጠኝ አይደለም እና አንተ የምታቀርባቸው ቪዲዮዎች ትንሽ ራሴን ኩዌሽን እያደረኩ ነበር። ጀማል ወጣ። ኦኬ ማን ነው የሚለው? አምባይቢል ነው የሚለው? አምቢላል። ኦኬ ዩአር ቢላል አምቢላል እያልኩ ራሴን እኔ ቢላል ነኝ እንድል እያደረገኝ አምቢላል። እንዴት ነህ ቢላል? ቢላል ሀኑኒ ካላችሁ ምንም የፈጣሪ ባህሪን የሚያሳይ አይደለም። ሁለት ተገዳድለው ገነት ይገባሉ የሚለውን ሐዲስ አንድ የፈተው ክርስቲያን ሀኑኒ እንዴት ነሽ? ሰላም እፎይ፣ እንዴት ናችሁ? ሁሉ ተማም ነው? ሁሉ ሰላም። መልካም ምትይዋለሽ እዚህ ላይ ያው እኔ ለመማር ነው የገባው። አይ የለኝም። እኔ ያው ለመማር ነው የገባሁት። ስትጨርስ አንዳንድ ጥያቄዎችን ጠይቃለሁ። እሺ እሺ ኦኬ። እሺኛውን አዲስ ደግሞ እንመልከታት። ቀጥር ክርስቲያን። እሺ ሳይ ሙስሊም 1890 ኤ ላይ ነው የሚገኘው። ኢት ሃዝ ቢን ናሬትድ ኦን ዘ አውቶሪቲ ኦፍ አቡ ሁሬራ ዛት ዘ ሜሴንጀር ኦፍ አላህ ሴድ። በአቡ ሁሬራ አማካኝነት የአላህ መልእክተኛ እንደዚህ አለ ብሎ አቡ ሁሬራ የተረከው ሐዲስ ነው። ጋድ ላፍስ at the two men, both of whom will enter paradise, though one of them killed the other. አላህ ሁለት ሰዎች ተገዳድለው ገነት በመግባታቸው ሳቀ አለ። they said እነሱም እንደዚህ አሉት messenger of Allah, how is it? የአላህ መልእክተኛ ሆይ ያ እንዴት ሊሆን ይችላል ብለው ይጠይቁታል። he said one of them fights in a way of Allah, አንደኛው በአላህ መንገድ ወይም በጅሃድ ሲዋጋ the almighty is exalted and dies as a martyr, ከዛ በኋላ ሰማዕት ሆኖ ሞተ አለ።
then God turns mercy to the murderer who embarrassed Islam ከዛ በኋላ ገዳዩን እስልምናን ሰጠውና ሙስሊም አደረገው ይላል። fight in the way of Allah ከዛ በኋላ በአላህ መንገድ እሱም መጋደል ጀመረ። the almighty and exalted and died as a martyr ከዛ በኋላ እሱም እንደገና ሰማዕት ሆኖ ሞተ በማለት ሙሐመድ ይነግራቸዋል። ይህን ታሪክ ምንድነው? ሁለት ሰዎች እርስ በራሳቸው ተገዳደሉ፣ ገነት ገቡ። አላህ ሲያገኛቸው በሁለቱም መሳቅ ጀመረ። ያ ገነት ገብተው ሁለቱም ተገዳድለው በጣም የሚያስቀው አሁን እንጥሉ እስከሚታይ ድረስ የሚያስቀው ከሆነ ምንድነው እሱ የሚያሳየው? ይሄ ፍጡር ባህሪ ነው እንጂ ፈጣሪ ባህሪ ነው ወይስ? አንደኛ ሁለት ሙስሊሞች ጦር ይዘው ከተገዳደሉ ገዳይም ገሃነም ይገባል፣ ሟችም ገሃነም ይገባል ደግሞ መሐመድ ብሏል። ከመሐመድ ጋር ሳይጋጭም እንዴ ያላ ሳቅ መሐመድን እንደውም እንዴ ገዳይስ እሺ ገሃነም ይግባ ስለገደለ ነው፣ ሟችስ ለምንድን ነው ሲባል እሱም ሸበል አንስቶ ስለነበረ ሁለቱም ገሃነም ገቢ ናቸው ገዳይም ሟችም ብሎ መሐመድ ደግሞ አስተምሯል። በተመሳሳይ ደግሞ ሁለቱም ተገዳድለው ደግሞ ገነት ይገባሉ። በዚህም ደግሞ ይስቃል። የሚያስቅም ነገር አይደለም። ኦኬ ለሴ ኮዙ ምንም ይሁን ምንም ግን ኦኬ ይስቃል። በሚስቀው በአፉ እስከምን ድረስ? እንጥሉ እስኪታይ ድረስ፣ መንጋጋው እስኪታይ ድረስ፣ ሶሪ መንጋጋውና ላንቃው እስኪታይ ድረስ። ይሄ የፍጡር ባህሪ አይደለም ወይ? ሊትራሊ ይሄ የፍጡር ባህሪ አይደለም ወይ? መሳቁንስ የጀመረው መቼ ነው? ባህሪው ነው ከተባለ ደግሞ ባህሪው ነው ከተባለ ፍጥረትን ከመፍጠሩ በፊት በምን ነበር ሲስቅ የነበረው? አሁን አየናቸው የሚስቅባቸው ምክንያቶች። አስቀድሞ የሚስቅ ነበር ከተባለ ብቻውን የሚስቅ ከሆነ በምን ነበር ሲስቅ የነበረው? ተዊል ማድረግ አይቻልም ብሏል ኢብን አንበል። ተዊል ማድረግ አይቻልም ስላለ ስለዚህ ምንም ምሳሌያዊ ነው ማለት አይችሉም ማለት ነው። እናምንበታለን ብለው ስለሚያምኑ ይህንን እንዴት ነው የምታዩት? እንዴት ነው የምትረዱት? ቢኒ እንኳን ደህና መጣ። ደህና ቆያችሁ። እንዴት ናችሁ? ሰላም ብያለሁ። ፎይ ክርስቲያን ሁላችሁ ነው። ቢኒ እንኳን ደህና መጣ ብለናል፣ ሰላም ብለናል። ያ እንግዲህ የአላህ ሳቅ ምን አይነት ሳቅ እንደሆነ ሙስሊሞች ብትነግሩን ደስ ይለናል። አላህ እንዴት ነው የሚስቀው? በምኑ ነው የሚስቀው? መቼ መቼ ነው የሚስቀው? የሚስቅበትና የሚያቆምበት ጊዜ አለ ወይ? አሁን እነዚህ ሁሉ በነገራችን ላይ የፍጡር ስሜቶች ናቸው። ምንድን ነው ስሜት ሲሆን ለምሳሌ አንዴ ጀምረህ አንዴ የምታቆመው ከሆነ ይሄ የፍጡር ባህሪ ነው። የፍጡር ባህሪ ነው። እኛ ለምሳሌ ባህሪ ነው። ስለዚህ አላህስ ያላህ ሳቅ እንዴት ነው? አላህ የሚስቀው እንዴት ነው? አላህ ከዘላለም ጀምሮ እስካሁን ድረስ እየሳቀ ነው፣ ወደፊት ይስቃል ወይስ በየመሃሉ እያቋረጠ የሚያስቀው ነገር ሲገኝ ነው የሚስቀው? አሁን ስፔሲፊካሊ እዚህ ጋር የተገለጹት ነገሮች አሉ፣ የሳቀባቸው ምክንያቶች። አሁን አላህ በሁለት ሰዎች መገዳደል ሳቀ ነው የሚለው። ኦኬ እነዚህ ሰዎች ጀነት ከመግባታቸው በፊት አላህ እየሳቀ ነበር ወይስ አልነበረም? አላህ እየሳቀ ነበር ወይስ አልነበረም? ከዚህስ በኋላ እነሱን ካያቸው በኋላ ሳቁን ቀጥሏል ወይስ አቁሟል? ይህን እንዴት ነው የምታስረዱን? ሰዎች ተስፋ ይቆርጣሉ። ተስፋ ሲቆርጡ አላህ ይስቃል ይላል። ኦኬ ዓለማችን ላይ ብዙ ሰዎች አሉ። እነዛ ሁሉ በሆነ ቅጽበት ተስፋ ሲቆርጡ ይስቃል፣ ከዛ ደግሞ እንደገና ሲመለሱ ይስቃል። ሊትራሊ ቀጥታ ይሄ ፍጡር ነው። አንደኛ ያስቃል የተባለበት ራሱ ምክንያቱ ሴንስ የማይሰጥ ነው፣ ሴንስለስ ነው። አይደለም አምላክ ይቅርና አንድ ጅል ሰው እንኳን የሚስቅበት ምክንያት አይደለም ፈጣሪ ይስቅበታል የተባለበት ምክንያት ማለት ነው። አንድ ሞኝ ጅል ሰው ይስቅበታል ተብሎ የማይታሰብ ሀሳብ ነው። ፈጣሪ ይስቅበታል እያሉ ነው ያሉት ማለት ነው። ሁለተኛ አካልን ሰጥተህ ደግሞ ለፈጣሪ በቀጥታ ይስቃል ብለህ የምትናገር ከሆነ ቀጥታ ይሄ ከፍጡር ጋር ማመሳሰል ብቻ አይደለም፣ ፍጡር ነው። ስለዚህ ሙስሊሞች በቀላሉ የምታመልኩት አካል ፍጡር እንደሆነ ከዚህ መረዳት ይቻላል ማለት ነው። አሁን የትኛው ፓርቱ ላይ ባለው አካሉ ነው የሚስቀው? በእጁ መሳቅ አይችልም። ያን ቪዲዮ አላገኘው አላኩልም። አላህ ይስቃል ወይ ተብላ ስትጠየቅ የመለሰችው የላችሁም እሱ ቪዲዮ
ቢኒ ሰላም አለን እንዴ? ሰማሁት። እፎይ ሰላም ብያለሁ እኮ አልሰማኝም። እሺ እንዴት ናችሁ? ሰላም ብያለሁ። አሜን አሜን። እግዚአብሔር ይመስገን። እሺ ቀጥል። አላህ ጋር እንዴት ነው? ስቃችሁ አታውቁም? ኦኬ አንድ ቪዲዮ አለ እንደሚስቁ የተናገረበት፣ እሱን አስደምጠንስ ኡስታዝ። ያ በነገራችን ላይ ይሄ በሁለቱ ሴክቶች የሙስሊም የእስልምና ሴክቶች አህባሽና ወሃቢያ በጣም ትልቅ አንድ የሚለያዩበት ነገር ይሄ ነው። አላህ ይስቃል አይስቅም በሚለው ማለት ነው። አህባሾቹ ይሄ የፍጡር ባህሪ ነው፣ ይስቃል አይስቅም የሚሉ ነገሮች የሚናገሩት የፍጡር ባህሪ ነው፣ እንዴት ለአላህ ትሰጡታላችሁ ብለው ወሃቢያዎችን እጅግ በጣም በከባዱ ይቃወሟቸዋል። ወሃቢያዎች ደግሞ አይ እኛ የመጣውን እናጸድቃለን፣ ስለዚህ አላህ ይስቃል ተብሎ ተነግሮናል፣ እሱን ምንም ተዊል ሳናደርግ ምንም ሳናመሳስል ይስቃል ብለን እንናገራለን የሚል ነው መልሳቸው ብዙ ጊዜ ማለት ነው። እና ይሄ በሁለቱ መካከል እጅግ በጣም የተለያየ ኮንሴፕት ነው ያለው። አንድ ቪዲዮ ላሳያችሁና እስኪ እንመለሳለን። ኦኬ እንግዲህ ኡስታዝ ቲክቶክ ላይ የምታወጡት ነው። አላህ አይስቅም ለሚሉ ሰዎች የሰጠው ምላሽ ነው። አላህ ይስቃል አይስቅም ለምትሉት አምላካችን ሳቂታ ነው። አሁን ኦኬ ቀጥል። ለማንኛውም ያለው ዋሃብያዎች ሳይሆን ነብዩ ናቸው ሰለላሁ ዐለይሂ ወሰለም ይስቃል ያሉ ወላሂ ቡኻሪና ሙስሊም በዘገቡት ሐዲሱ የአቢ ሁረይራ ነው። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ የضحك الله تبارك وتعالى إلى رجلين يقتل أحدهما الآخر كلاهما يدخل الجنة አላሁ ስብሓነሁ ወተዓላ ወደ ሁለት ሰዎች ይስቃል፣ አንዳቸውን አንዱን የሚገል ሁለታቸውም ደግሞ ጀነትን የሚገኙ ይላል ሐዲሱ። ኢዘን አላሁ ስብሓነሁ ወተዓላ ይስቃል ያለ ሰው ወሃብያዎች ሳይሆን ነቢዩ ናቸው ሰለላሁ ዐለይሂ ወሰለም እንዲህ ያሉት። ሌላ ሐዲስ ላይ ቡኻሪና ሙስሊም በዘገቡት ሐዲስ ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ ብለዋል፣ ኢነሁ ለቂየ አላህ ወሁወ የድሐኩ ኢለይህ፣ እሱ እኮ ከአላሁ ስብሓነሁ ወተዓላ ጋር ተገናኝተዋል፣ አላሁ ስብሓነሁ ወተዓላ እየሳቀበት ነው የሚለው። ኢዘን አላህ ይስቃል ያለው ወሃብያዎች ሳይሆን ነቢዩ ሰለላሁ ዐለይሂ ወሰለም ናቸው። ይህ ለአላህ አፍን ጥርስን የሚሰጡ ማለት ነው። እዚህ ጋር በጣም ከባድ ቅጥፈት ነው እየቀጠፈ ያለው። ነገር ግን ደግሞ ይሄ በመቅጠፉ ደረጃውን ዝቅ ያደርጋል እንጂ ደግሞ ወሃብያዎችን ምንም የሚቀንስበት ነገር የለም። ምክንያቱም ወሃብያ ሆኖ ወይም አህለ ሱነት ወል ጀማዓ ሆኖ አላሁ ሱብሓነሁ ወተዓላ ጥርስ አለው። ያ እንግዲህ ምንድነው አህባሾቹ ይስቃል ተብሎ ስለተነገራቸው ድድን ጥርስን እነዚህ የሰውነት ክፍልን ሰጥቶ የአፍ ክፍልን ሰጥቶ መናገር ለፈጣሪ አይገባም በሚል ነው እየመለሱ ያሉት። ይሄን ለነሱ ደግሞ መልስ የሚመልሰውን እንመልከት። ምን ሰው የለም፣ እንደዚሁም ደግሞ አለው የሚል ሰው የለም። አፍ አለው ወይስ የለውም የሚል ሰው አላሁ ስብሓነሁ ወተዓላ ጥርስ አለው የሚል ሰው የለም። እንደዚሁም ደግሞ አለው የሚል ሰው የለም። አፍ አለው ወይስ የለም። አሁን ሁለት በቀጥታ የሚጋጭ ነገር ነው የተናገረው። ዊዝን ኤ ሰከንድ አለው የሚል ሰውም የለም አለ፣ የለውም የሚል ሰው የለውም አለ። ስለዚህ ከሁለት አንዱ የመረጥከው መውሰድ ትችላለህ ማለት ነው። የሚል ሰው የለም አታመጣም። ይህ ትልቅ ቅጥፈት ነው። አለውም አንልም የለውም አንልም። ምክንያቱም ነስኩቱ ዐማ ሰከተ አላህ፣ እኛ ዝም እንላለን። አላሁ ሱብሓነሁ ወተዓላ ዝም ያለውን ነገር ያልነገረን ነገር ወይም ነቢዩ ሰለላሁ ዐለይሂ ወሰለም ያልነገሩን ነገር አንናገር። በጣም ጥሩ። እኛ አለም ተብሎ ቢመጣ ጥያቄ አለን፣ የለምም ተብሎ ብላችሁ ብትመልሱን ጥያቄ አለን። ሁለቱም ወረስት ነው። ለምን አንዴ ይስቃል ተብሎ ስለተነገረ አላህ ደግሞ የአካላት ስብስብ እነዚህ አካላት የመሳሰሉትን ስለምታጸድቁለት ከዛ በኋላ ነው ጥያቄዎች የሚመነጩት ማለት ነው። ስለዚህ አይን አለው ብለህ ጆሮ አለው ብለህ ይስቃል ስትባል በምኑ ነው ተብለህ ስትጠየቅ በአፉ ነው የማትል ከሆነ ከዛ በኋላ በምኑ ሊስቅ እንደሚችል መልስ መስጠት የሚችሉት እነሱ ናቸው። አይን አለው ለመመልከቻ፣ ጆሮ አለው። አሁን እኮ አፍ የለውም። እሺ ፎር ሴክ ኦፍ አርጉመንት እንስማማ። አፍ የለውም እንበል።
መንጋጋውና ላንቃው የቱ ጋር ነው የሚገኘው? ጀርባው ላይ ነው እንዴ? እስኪ ስቅ መንጋጋውና ላንቃው ተታየ ተተባለ መንጋጋ የሚገኘው ላንቃ የሚገኘው የት ነው? አፍ ውስጥ አለ። አፍ አትበል እሺ። መንጋጋ ላንቃው ድረስ ላንቃን ውስጥ ያለውን ፓርት ጠርተህ አፍ ግን አልተባለምና አለውም አንልም የለውም አንልም። ይስቃል ላንቃው እስኪታይ አፍ ግን አልተባለም። አው ይሄ ውስጥ ያለው ፓርት እስኪታይ ድረስ ካልከኝ በኋላ አፍ አይደል? እንዴት ነው የምንግባባው ወገን? እንዴት ነው የምንግባባው? ኢንተርናል ፓርቲ አፌ ውስጥ ያለው ይታያል ሲስቃላ ካልክ በኋላ አፌ ኤክስተርናል ፓርቱ ደግሞ አልመጣም። ከንፈር ይኑሮ አይኑሮ አልመጣም። እሺ ከንፈር የለውም አለ ከንፈር መንጋ አላሳቀ። ይሄ ከንፈሩ የለም መንጋጋው ነው ያለው። ሲስቅ አስበው፣ ከንፈር ሳይኖረው መንጋጋ ሳይኖረው የፊት ጥርስ ሳይኖረው መንጋጋ እንትኑ ሲታየ ላንቃው ሲታየ ምን አይነት አምላክ ነው? ሀይ ጭንቅላት ሳይኖረው መንጋጋ ያለው፣ አንገት ሳይኖረው አንድ እግር ያለው፣ ታፋ ሳይኖረው ባቴ ያለው፣ ሁለት ቀኝ እጅ ያለው፣ 5 ጣቶች ያሉት። ኦኬ ሲስቅ ላንቃው ይታያል፣ አፍ የለውም። ምንድን ነው የምትሉን? ምንድን ነው የምትሉት? ምን አይነት አምላክ ነው? ተው እንጂ። አፍ ምትል ቃል ስላልመጣች አለውም አንልም የለውም አንልም። ይስቃል ላንቃው እስኪታይ አፍ ግን አልተባለም። ተው እንጂ ኧረ ተው። እሺ ላንቃው የሚገኘው እጁ ላይ ነው? ላንቃው የሚገኘው እግሩ ላይ ነው? ላንቃው የሚገኘው ውስጥ እግሩ ላይ ነው? ላንቃው የሚገኘው ተረከዙ ላይ ነው? ምኑ ላይ ነው ታዲያ? አፉ ላይ ካልሆነ ላንቃ እኔ እስከማውቀው የአፍ ክፍል ነው። አፍ ስንል ላንቃን የሚያካትት መንጋጋን የሚያካትት ነው። ከእነኚህ እንትኖች ውስጥ አንዱ ከተጠቀሰ አፍ ብለህ ብትጠቅሰው ምንድን ነው ትርጉሙ? ችግሩ ተው እንጂ ተው። ፈጣሪ አለውም ማንልም የለውም ማንልም ምን ማለት ነው? ራሱ ዝም እንላለን። አናቅም ነው። አምላካቸውን እኮ ምንም ያውቁት ነገር የለም። ምንም ያውቁት ነገር የለም። ክርስትና ላይ ግን ሲሆን ቱ ማክሲመም አይምሯቸውን ይጠቀሙና እንደዚህ ከሆነ አምላክ እንደዚህ ቢሆን እንደዚህ ከሆነ እንደዚህ ከሆነ እነሱ ጋር ሲሆን አላህ አልወለደም አልተወለደም ቢጤም አምሳያም የለውም እርሱ አንድ ነው። በቃ ጨረሱ። የእስልምና ቴዎሎጂ ትልቁ ዶግማ ለልብ ያላህን እንደጠየቀው ቢጤ አልወለደም አልተወለደም ቢጤ አምሳያ የለውም አንዱ ነው። አለቀ አለቀ። ከዚህ ውጭ ስላላ ባህሪያት ማብራራትም ሆነ ስላላ አካላት መናገርም ይችል የለም። ቻሌንጅ አድርጉኝ። ከዚህ ውጭ የለም። ስለ ክርስትና ሲሆን ቱ ማክሲመም ጭንቅላታቸውን ተጠቅመው ሲጠይቁ ሲመራመሩ እንደዚህ ከሆነ እንደዚህ ቢሆን እንደዚህ ከሆነ እንደዚህ ሲሆን ለምን አምላክ እንደዚህ ይሆናል? ለአምላክ እንደዚህ ለምን ይባላል? ለአምላክ እንደዚህ እንዴት ይባላል? ለአምላክ እንደዚህ እንዴት ሆነ? እያንዳንዷን ይጠይቃሉ። እስኮል ጠይቁ፣ ችግር የለውም። እኛ በአምላክ ላይ እንደዚህ አይነት ጥያቄ ብዙ ማተር አያደርገንም። ተሰርተንበት ስላደግን፣ ተቀጥቅጠንበት ስላደግን፣ በደንብ ገብቶንም ስለሆነ እነሱ ጋስ ገና አንድ ጥያቄ ስጠይቅ የለም ይፈርሳል። ወይን ስድብ ይመስላቸዋል።
እንዴት አምላክ አንድም ሶስትም ይባላል ስላሴ አይገባንም አንረዳም ምናምን ሲል የኖረ አምላክ እንዴት በስጋ ይገለጣል እንዴት ነው ይሄ አንረዳውም ሲል የነበረ ኦራይት እናምጣው እስኪ እናንተ ጋር ብለህ ኦኬ አንተ አምላክ ጭንቅላት አለው ስትለው ገና እየየ ይላል። ኦኬ አለው የለውም አልተነገረ ነው አናውቅም። ኦኬ ፊትስ አለው ላንቃ አለው አፍ የለውም ምን ማለት ነው? የለውም አፍ አይ አናውቅም ይኑረው አይኑረው። ላንቃስ አለው ኦኬ እጅስ እጅ አለው እጅ ምንድን ነው አናውቅም። መዳፍ አለው አዎ መዳፍ አለው። ስንት ጣት አለው? 5 ጣት አለው። ማንንም አይመስልም ይልሃል። በመጠኑ ነው ማንም መሳሰለው። ኦኬ አንገት አለው አናውቅም። ወገብስ አናውቅም። ምን አለው ሌላ? ባት አለው። ባት አለችው። ባት ምንድን ነው? ከጉልበት ዝቅ ብላ የምትገኝ የእግር ክፍል እና ፉት አለው መርገጫው እግሩ መርገጫው ጣቶች አሉት አናውቅም። ታዲያ ምንድን ነው ያወቅከው? ከአምላክ ከጉልበት ከፍ ብለህ እስከ አንገት ድረስ የምታውቀው ነገር የለም። እጅ ታውቃለህ፣ ፊትና አይን ጆሮ እንዳለው እነኝን ታውቃለህ። ላንቃ ታውቃለህ። አፍ ይኑረው አይኑረው አታውቅም። አፉ ግጥም ሆኖ ላንቃ ሊኖረው ይችላል። ጭንቅላት ሳይኖረው ምን አይነት ፊትስ ነው ያለው? እንደንትን ነው ወረቀት ነው የተያያዘ ነው ወይስ የተነጣጠለ? እጁ እዛ ጋ፣ እግሩ እዛ ጋ፣ ጣቱ እዛ ጋ፣ ፊቱ እዛ ጋ ነው ወይንስ አንድ ፖይንት ላይ የተያያዘ? አንድ ፖይንት ላይ የተያያዘ ከሆነ ፊቱ ላይ ነው ባቱ የሚገኘው፣ እግሩ የሚገኘው አይኑ ላይ ነው። አናውቅም። እቺ ፒክቸር በደንብ ትቀልጸዋለች። ባይዘ ባት አለው እግር አለው። ትንሽ ከፍ አድርገዋታል፣ ግን ስህተት አላት እሷም። ምክንያቱም እነኚህ የተያያዘ ነው። ይሄ እኮ እንደዚህ ቢሆን ፋይል ነው። እንደውም ይሄ እኮ ትክክለኛ፣ ይሄ ቢሆን ይሻላል። አንድ ብለት ቆጥረዋል። ይሄን እነኚህ የተያያዘበት እንትኖቹ ገመድ ነገሮቹ የሉትም እኮ አሉት የሚል የለም። በምን አያያዝከው አንተ? ኬታ መጣ? ካልተያያዘ አንድ ባት ቆጠርን፣ አንድ እግር ቆጠርን፣ ከዛ 2 ቀኝ እጅ ቆጠርን፣ 2 አይን፣ 2 ጆሮ እና ፊት፣ ጭንቅላት የለም። ምንድን ነው እሱ? ከዛ ውጭ አምላካችሁን ከዚህ ውጭ ምንድን ነው የምታውቁት? ይሄ አምላክ ባህሪ ነው ወይ? የአምላክ መገለጫስ ነው ወይ? አረ ይሄ ምንድን ነው? ዋርኒንግ አላ ዋርኒንግ ያሰጣል። አካውንት ዘግኖት ነው ቲክቶኩ። ፎቶ ቀርጸ ነው እንደመጣው የታግንቴ ነው ዋርኒንግ ይሰጣል። ይሄንን አካውንት ካየ ቲክቶክ ይመራዳ ልጅ አይደለም። ከየት ቀርጸ ነው የመጣው? ኦኬ እውነትም አንተ ዋርኒንግ ሰጠኝ። አንተ ለስማ አንተ ሆነ ብለሃል። አጥፋው ክርስቲያን ጀምሩ ነው አጥፋው። ዋርኒንግ ሰጠኝ። ምንድን ነው ፎቶ ቀርጸ መጣሽ? አንተ አውቀዋል። አይ ይገርማል። ብቻ ፎቶ ቀርጸ ከመጣም ጎበዝ ነህ። በፒክቸሩ ምክንያት ነው ወይ? አዎ አውቆታል። አላህ ዘገነ ነው ቲክቶኩን ራሱ እንትኑ ማለት ነው። ቲክቶክ ራሱ ዘገነ ነው። ይሄን ኢሜጅማ አላህ አንድ እግር አለው። እሺ አንድ ባት አለው። እሺ 2 ቀኝ እጅ አለው። እሺ 2 አይን አለው። 2 ጆሮ አለው። 2 አይን አለው። ፊት አለው። 5 ጣቶች አሉት። ሌላስ? አንገት አለው አናቅም። ጭንቅላት አለው አናቅም። ወገብ አለው አናቅም። ታፍ አለው አናቅም። ይሄንን እያመለክ አምላክ ምን እንደሆነ እንኳን ሳታቅ እንዲሁ በድንቁርና ውስጥ በድፍን በቃ ዝም ብሎ እየተመራ የክርስትናን በማጨማለቅና የክርስቲያኖችን ሃይማኖት በማቆሸሽ ያንተን ትክክል አታደርግም። ኔቨር ኤቨር ያንተን ትክክል አታደርገው። እናንተ የምታመልኩ ስንት አምላክ ነው ስንት አካል ነው ምናምን በማለት ኔቨር ትክክል አይሆንም። ያንተ መገለጫ የአንተ አምላክ ትክክል ሊሆን አይችልም በእንደዚህ አይነት ሁኔታ።
አምላክ ስንት አካላት እንዳሉት እንኳን ሳታቅ ማለት ነው። እንዲሁ በድንቁርናው ዝም ብለህ አንድ በማለት እንደ መፈክር መስጊድ ላይ ያሸመደዱህን በመያዝ በፍጹም አንዲትም አስተምሮም ጠንቅቀው አላህ አልወለደም አልተወለደም ቢጤ አምሳያ የለው መፈክር ነች። ከዚህ ውጪ እችንም ይብላኝ ለሰይጣን በሉ አጋንንቶች ናቸው። ለሙሐመድ አላህ ልጅ የለውም ሚስት የለውም ቢጤ የለውም እንደ አልወለደም አልተወለደም ብለው የነገሯችሁ አጋንንቶች ናቸው። ያጋንንትን ትምህርት ያጋንንት ምስክር እንደ መረጃና እንደ ከሌሊቱ 1/3 ላይ የሚወርደው በምኑ ነው ስትባል መልስ ማሰጥ አናቅም የምትል እንዴት ክርስቶስ በስጋ ይገለጣል የምትል ያንተ ስትጠየቅ ግን አናቅም የምትል እኛ ክርስቶስ በስጋ እንዴት እንደመጣ እንዴት እንደተገለጠ ለምን እንደመጣ ለምን በስጋ መጥቶ እስከ መስቀል ድረስ ለምን እንደወደደን ለምን ሞትን በሞቱ እንደሻረ ጠንቅቀን ማስተማር ማስረዳት እንችላለን። አንተ ከሌሊቱ 1/3 አላህ በየቀኑ ይመላለሳል ስትል በእጁ በእግሩ ተብለ ስትጠየቅ ከአርሽ ጎሎ ወይንስ ሳይጎል ተብለ ስትጠየቅ መመለስ የማትችል አንዴ ክርስቶስ በደሙ ኃጢአታችንን ያስተሰረየልንን አንዴ ቤዛ ሆኖ በስጋ የተገለጠውን አልቀበልም ይሄ ለአምላክ አይገባም ስትል እዛ ሆኖ መማር አይችልም በስጋ ሳይገለጥ ይቅር ማለት አይችልም ስትል አንድ እግር ያለው ጭንቅላት የሌለው አምላክ በየቀኑ ከሌሊቱ 1/3 ላይ ወደ ቅርቢቱ ሰማይ እንዴት ይመጣል ተብለ ስትጠየቅ መመለስ ማችሉ ናችሁ። እቹኑ አንድ እግሩን ይዞ ገሃነምን ለመሙላት የሚጠቀምባት የገሃነም ክዳን የሆነች እግሩን ያነሳታል አያነሳትም ተብለ ስትጠየቅ መመለስ ማችል ነው። እና ወገን አምላካችሁን አታውቁትም። ክርስትናን በማቆሸሽ በማጥላላት በመሳደብ እኛ ላይ ፕሮፓጋንዳ በመንዛት እፎይ እንደዚህ ነው እፎይ እንደዚህ ነው በማለት እስልምናን አትታደጉትም። እስልምናን በእንደዚህ አይነት ሁኔታ ኡስታዞች ልንገራችሁ ቁርጣችሁ ቲክቶካችን ላይ ገብተው ከሚማሩት በላይ በብዙ ቁጥር በውስጥ የሚያወሩን ይበልጣሉ። ሙስሊሞች ስለሚፈሩ እናንተን ዛቻ ስለሚፈሩ እዚህ የሚመጡትን ምን ያህል እንደምታስፈራሯቸው በውስጥ እንዴት እንደምታሰቃዩቸው መረጃዎቻችሁ ስላለ እንዴት እንደምታሰቃዩቸው ከዛ የእኛን ስም እዛችሁ ስም በማጥፋት እኔ ስማችሁንም አልጠራችሁም። ስማችሁን እንኳን አልጠራም ንቄ ስለምተዋችሁ 24 ሰዓት በቴሌቪዥን ፕሮግራማችሁ እንኳን ሳይቀር ፖድካስቶች ላይ ሳይቀር ስሜን እያነሳችሁ ስም ለማጥፋት ከፌስቡክ እስከ ቲክቶክ ከቲክቶክ እስከ ዩቱብ ከዩቱብ እስከ ቴሌግራም ከቴሌግራም እስከ ዩቱብ ፖድካስቶች ላይ ከሱ አልበቃ ብሏችሁ ቴሌቪዥን ፕሮግራም ላይ ስሜን እየጠራችሁ ስም ታጠፋላችሁ። አትታደጓቸውም። በእንደዚህ አይነት ሁኔታ እውነቱን አስተምሯቸው። እፎይ እንዲህ ነው እፎይ እንዲያ ነው እፎይ እንዲህ ነው በማለት ትውልዱን አትታደጉትም። ትውልዱ ጭንቅላት ያለው ነው ይጠይቃል። ኦኬ ያላችሁት ነገር እውነት ነው ውሸት ነው ብሎ እፎይ ጋር መጥቶ ያዳምጣል። ያለ መረጃ ነው የሚያወራው ወይንስ መረጃ እየከፈተ እያስነበበ ነው? ትውልዱ ያገናዝባል። ለጊዜው በፕሮፓጋንዳችሁ ልትሸውዱት ትችላላችሁ። ጭንቅላት ያለውና ጭንቅላቱን የሚጠቀም ግን የሆነ ቀን ላይ በዛ ይሄ ነገር ለምን ዋሹት ብሎ ጥሏችሁ ይወጣል። ታውቁታላችሁ ደግሞ እያመለጣችሁም እንደሆነ ወጣቱ እያመለጣችሁ ብዙ ሰው እያመለጣችሁ እንደሆነ ታውቁታላችሁ። ራሳችሁ ሳፈልጉ ተናግራችሁታል። እስቲ አምላካችሁን አስተምሯቸው። እስቲ የምታመልኩትን እናንተ
እርግጠኛ ከሆናችሁ የኛ አምላክ እንዲህ ነው ጭንቅላት ይኑራ ይኑራ አናቅም እያላችሁ አስተምሩ እስቲ ሚዲያ ላይ ወጡና አላህ ምንለው ምናመልከው አምላክ አንድ ባት ነች ያለችው አንድ እግር ነው ያለችው ቁጠሯቸው እስቲ አንድ ባት ቁጠር አንድ እግር ቁጠር ሁለት ሆነ 5 ጣቶች 7 ሁለት እጆች 9 ሁለት አይን 11 ፊት 12 ከዛ ምን አለ ጆሮ ሌላ ምን አለ የኛ አምላክ ይሄ ነው በሉና ንገሯቸው እስቲ ባት ይኑረው አይኑረው ሁለት ይሁን አይሁን አናቅም አንድ ባት እንዳለው ግን እናውቃለን በሏቸው ጉልበት ይኑረው አይኑረው አናቅም በሏቸው አፍ ይኑረው አይኑረው አናቅም ግን ላንቃለው በሉና ንገሯቸው እስቲ ጭንቅላት ይኑረው አይኑረው አናቅም ጣቶች 5 አሉ በሉና ንገሯቸው እስቲ አምላካችሁን እስቲ ንገሩ ማታፍሩ ከሆነ አስተምሮታችሁን ንገሯቸው እስቲ ዘግኗቸው ጥሏቸው ይወጣሉ ምንድነው ምናመልከው ብሎ ሰው ስለሚያስብ ያላችሁ አማራጭ ምንድነው እሱ የምትጠቀሙት ክርስትናን ማጥላላትና ክርስትና መሳደብ ቦልድሊሲ አምላካችን አው በየቀኑ በዛች ባንድ እግሩ በዛች ባንድ ባቱ ከአርሽ ወደ ቅርቢቱ ሰማይ ይመጣል በሏቸው እስቲ ክርስቶስ ለምን እዛው ሆኖ መማር ሳይምር ሚለውን ጥያቄያችሁን ኢንቨርት አድርጉትና የኛ አምላክ ለምንድነው እሱ በየቀኑ መመላለስ ያስፈልገው ለመማር ምሕረትን ለመቀበል ለምንድነው በየቀኑ መውረድ መውጣት ያስፈልገው የዓለም ሰዓት ይለያያል አንዴ ኢትዮጵያ አንዴ ካናዳ አንዴ አሜሪካ ሲል የተለያየ ነው ታይሚንጉ እንዴት ነው የሚሆነው በእናሲ ይሄንን ጥያቄ ቻሌንጅ አድርጓቸው እስቲ ኡስታዞቻችሁን ተማሪዎቻችሁን አትችሉም አታደርጉ ለምን ስለምትፈሩ ጥለዋችሁ ስለሚወጡ ያላችሁ አማራጭ ክርስትና ማጥላላት ከዛ ውጪ እያንዳንዱ አስተምሯችሁ ምን ይሆናል ፈተዋችሁ ምን ይሆናል ከወሲብ ጋር የተያያዘ ከሽንት ቤት ጋር የተያያዘ ስለ አምላክ አይደለም ጥያቄዎቻችሁ እንዳለ ፈተዋቸውን ሄዱና አዳምጡ ማርክ ማይ ወርድ እያንዳንዱ ፈተዋቸው ከጋብቻ ከፍቺ ጋር ከወሲብ ጋር ከቂጥ ማጠብና መታጠብ ጋር ነው ስለ አምላካችን ጭንቅላት አለው የለው አምላካችን እንዴት ነው ከሌሊቱ 1/3 የሚወርደው የሚል ፈተዋ ምላሽ እንኳን አታገኙ እንዳለ ፈተዋቸው ምንድነው በቀኝ እጄ ነው መታጠብ ያለብኝ በግራ እጄ ወሲብ ሳደርግ ምን ብዬ ልጀምር ፈታውሽ ብሎኛል 3 ጊዜ ተፋተናል አልተፋታንም ቼክ አድርጉ ይሄ ነው በቃ አስተምሮታቸው ስለ አምላካቸው ምላሽ የለም ኡስታዞቻቸው ቲክቶክ ላይ ያሉት ቀጣፊ ደግሞ ነጋጠባ ስራቸው እንዴት አምላክ በስጋ ይገለጣል እንዴት እንደዚህ ይሆናል እንዴት አንድም ሶስትም ሊባል ቻለ ምክንያቱም እያንዳንዱ ስጋዊ ሆነ አመለካከታቸው የሚያስቡት እነሱ እንዴት ነው እሱ 1 ሲደመር 3 ጊዜ 3 ነው እቺን ነው የሚያውቁት ሂሳባቸው ሁሉ ምንድነው ምድራዊ ስለሆነ ማለት ነው 1 ሲባዛ 1 3 ጊዜ ብታባዛው 1 መሆኑን አያውቅም 1 ሲካፈል 1 3 ጊዜ ብታካፍለው 1 መሆኑን አያውቁም ስታክ አድርገው የቆረሩት እንዴት ነው ማትስ ላይ 1 ሲደመር 1 እቺ 3 ነው እቺን አሸምድደዋቸዋል ዘሆል የሚያውቋት እቺን ነው 1 the power of 3 1 መሆኑንም እንኳን አያውቁም ፓወር እንኳን አልተማሩ መልቲፕሊኬሽኑን አልተማሩ ዲቪዥን አልተማሩ ስታክ ያደረጉት ስቲል አዲሽን ላይ ነው ስታክ አድርገው የቀሩት ማለት ነው አምላካቸውን በምን ካልኩሌት አድርገው መድረስ ይፈልጋሉ በሲደመር 1 ሲደመር 1 በዚህ ሲደመር ካልኩሌት አድርገው ሊያገኙት ይፈልጋሉ እኛ ፈጣሪ ከማትስ ህግ በላይ ነው ብለን ነው ምናምነው ከፊዚክስም ከማትስም ህግ በላይ ነው ፈጣሪ እስቲል አንተ ባመጣው ማንጮት እንችላለን በአካል 3 ብለን ስለምና anyways ሰላም እፎይ ኤርሚያስ እባላለሁ የኦርቶዶክስ ተዋህዶ ቤተክርስቲያን አማኝ ነኝ ግን በዚህ ጎረቤት ሀገር ኤርትራ ነኝ ላመሰግንህን የመጣሁት
በትክክለኛው ወቅት በትክክለኛው ጊዜ ትክክለኛ የክርስቲያኖች ልጅ ለብዙዎች የመዳን ምክንያትም እየወንክ ነውና በእግዚአብሔር ስም መጀመሪያ እግዚአብሔርን ነው ማመሰግነው። በመቀጠል አንተም በአገልግሎት እግዚአብሔር ያጽናህ ያበርታህ። የተወሰኑ ቪዲዮዎችን በትግርኛ ተርጉሜ ሰሚዎች እንዲሰሙ አድርጌያለሁ። በትግርኛ ተናጋሪዎች ዘንድም በተለይ በእስልምና እምነት ተከታዮች ሽብርን ፈጥረሃል። ውስጣቸውን ስላጋለጥክ ያሉበትን የጨለማ ህይወት ወደ ብርሃን ወደሚደነቀው ብርሃን እንዲወጡ ምክንያት እየሆንክ ስለሆንክ በጣም ተሸብረውብሃል። እዚህ የኢትዮጵያ ውስጥ ያሉ ኡስታዞች ብቻ አይደሉም። ኧረ ተው እዚህ ኧረ አንድ ጊዜ ወዳጄ የተወሰኑ ቪዲዮዎችህን እንደውም በተለይ እንገለዋለን የሚል ብዙ ቅስቀሳ በነበረበት ጊዜ ያንን ለምንድን ነው ብዬ በትግርኛ ተርጉሜ ፖስት አድርጌዋለሁ። ቤቴ ውስጥ ገብታችሁ ማየት ትችላላችሁ። በቃ ልክ እንደዛ ነው። በተለይ የዚህ የምስልምና እምነት አንተም በምትናገረው ነገር መሰረት በማድረግ የምንሰማቸው ነገሮች አሉ። በተለይ አሁን በዚህ በቅርብ ጊዜ አንድ ኡስታዝ አለ ኤርትራ በዚህ በስደት ሀገር የሚኖር 3 ምርጫ ነው ያለን። ህዝቡ የኤርትራ ህዝብ እስላም ከሆነ በሰላም ይኖራል፣ አለበለዚያ ግብር እናስከፍሏለን፣ አለበለዚያ እንዋጋዋለን። ይሄንን የምናደርገው ግን ኃይል ሲኖረን ነው፣ በቁጥር ስንበዛ ነው ይል ነበርና ይሄንንም ራሱ ፖስት አድርጌላችኋለሁ። ብዙ ሰዎች ነው የሚከታተሉ። እኔ እንደ አንተ እባክህን አንድ ጊዜ ወንድሜ እኔ እንደ አንተ አንድ ቀን ምናልባት ከምታረጋቸው ፕሮግራሞች አንድ ቀን በትግርኛ እየተተረጎመ እቤት ላይ ማንኛውም ትግርኛ ተናጋሪ መጥቶ እንዲጠይቅ የምናረግበትና በትግርኛም የምትሰጠውን አስተምሮ የምታስነብበውን የቁርአንን የሐዲሳትን ጽሁፋት በትግርኛ እያስተረጎምን የምስልምና እምነት ተከታይ ትግርኛ ተናጋሪዎችም ወደ ኦርቶዶክስነት ወደ ክርስትናነት እንዲመጡ የሆነ ነገር በታረግ ጥሩ ነው ብዬ አስባለሁ። ስለሰጠኝ እድል አመሰግናለሁ። እግዚአብሔር ይስጥልኝ። ሁላችንም በእምነታችን እግዚአብሔር ያጽናን። ቴንክ ዩ። እሺ በርቱ። ጥሩ ነው። እንደዚህ ተርጉሞት ማለትም ኤርትራውያን ብዙ አሉ። ጀስ እኔም በውስጥ የሚያወሩኝ ጥሩ ነው። ያው ሁላችንም በምንችለው ላይ ያው መሳተፍ አለብን። እሺ እንደ አቅማችን እንሞክራለን። አሉ ትግርኛ የሚችሉ እናውቃቸው አሉ፣ የምንግባባቸው ከኛ ጋር ምን እንደሚሰሩም አሉ። ብቻ ያው የኃይልና አቅም ማነስ ይኖራል። ማለትም ኢንተርስቱም አንዳንዴ ኢንተርስት ከሌለ እንትን ማለት ማስቸገር ይሆናል። ግን ያው ሁላችንም በምንችለው በምናውቀው ቋንቋ ሁሉ አትሊስት አንዳንድ ቪዲዮ እንኳን በሳምንት ጣል ማድረግም ጤናማ ነው። በሳምንትም እንኳን በምናውቃት እንደዛ ብናደርግ መዳረስ እንችላለን ማለት ነው። ኤኒዌይስ ወንድማችን እናመሰግናለን። ማን ነው እሱ? ቅድም ውሸት ነው ያለው ነበረ። ማሚዳ ነው ወጣ ባይወጣ ጥሩ ነው። ያ ማንኛውም ሙስሊም ከበዛ ግዴታ ነው። ሙስሊም በበዛበት ላይ መስጊድ መስራት አይሚን ቤተክርስቲያን መስራትም አይቻልም። አዛ እንትን ድምፅ ጸሎት ድምፅ ከፍ አድርጎ ማለትም አይቻልም። እናት ሞታ ማልቀስ አትችልም። ሙስሊሞች ባሉበት ላይ ጧፍ ማብራት አትችልም። ጂዚያ ደግሞ ግዴታ ተገደህ ትከፍላታለህ። ግዴታ ትከፍላታለህ። ይሄም ሱራ 9:29 መሰረት በማድረግ ተፍሲር ኢብን ከሲር መመልከት ነው። ኢብን ቀይም አልጃውዚን መመልከት ነው። ኢብን ተሚያን መመልከት ነው። በዚህ ጉዳይ ላይ ያሉትን መመልከት ነው። አይቻልም። ክርስቲያኑን አዋርደው ሰብጁጌት ማድረግ አንዱ ቁጥር እስከሚበልጡ ግን ሱራ 3:28 መሰረት ሱራ 3:28 ተፍሲር ኢብን አባስ ነው። ኢብን ከሲር መመልከት ይቻላል። መዋሸት፣ ማታለል፣ ማጭበርበር ይችላሉ ቁጥር እስከሚበልጡ ድረስ። ዘዴ ቁጥር የበለጡ ቀን ግን አይፈቀድላቸውም ቶለሬት ማድረግ በራሱ። ቁጥር እስከሚበልጡ ድረስ ግን ጨዋ መሆን፣ ማስመሰል፣ እኛ ጨዋነን፣ የዋህነን፣ አዛይነን አይነት መጫወት ቁጥር እስከሚበልጡ ድረስ ይፈቀዳል። ቁጥር ከበለጡ ግን አይቻልም። በፍጹም ጓደኛም ማድረግ አይፈቀድም። ለሙስሊሞች አይፈቀድላቸው ቁጥር ከበለጡ። ምክንያቱም ሐዲስ አለ፣ ሁለት ዲን በአንድ ሀገር ላይ
መኖር አብሮ አይችልም የሚል ሐዲስ አለ። ስለዚህ ሁለት ዲን ሁለት ሃይማኖት በአንድ ሀገር ላይ ኮኤግዚስት ማድረግ ማይችል ከሆነ አብሮ መኖር ማይችል ከሆነ የግዴታ አንዱ አንዱን ማጥፋት አለበት። መሐመድ ደግሞ ሳሂህ ሙስሊም 21 ቡሃሪ 25 እንደተናገረው እኔ ሃይማኖት ላላህ ብቻ እስኪቀር ሰዎች ባላህ እስኪያምኑ በእኔ እስኪያምኑ ድረስ ልዋጋ ልጋደል ነው የመጣሁት። ይሄን ካደረጉ ሰላት ከሰገዱ ዘካን በስርዓት ከሰጡ ሰላት ከሰገዱ ባላህ ካመኑ በእኔ ነብይነት ካመኑ ዘካ ከሰጡ ህይወታቸው ንብረታቸው በከንቱ አይፈስም፣ ደማቸው ንብረታቸውም አይወሰድባቸውም፣ ይጠበቃሉ። ይሄን ካላደረጉ ግን ዋስትና የላቸውም ብሏል። ኤኒዌይስ ባክ ቱ አወር ቶፒክ፣ ወደ ቶፒኩ ሳሂህ ሙስሊም 21 አልኩሽ እኮ ሳሂህ ሙስሊም 21 ቡሃሪ 25 ቼክ ኢት። ወደ መጀመሪያው ቶፒካችን እንመለስ እና ሜይ ቢ አዲስ የገባችሁ ካላችሁ አላህ ይስቃል የሚል ቶፒክ ነው የያዝነው። እንግዲህ በእስልምና አላህ ይስቃል የሚል አስተምሮ አለ። ማለትም ፈጣሪያቸው እንደሚስቅ ያምናሉ። ስለዚህ ከዚህ አሳሳቅ ጋር በተያያዘ ነው እየጠየቅን ያለ ነው። ሜይ ቢ ማሚል አለ ማሚላ ይሰማል ወይም ሰፈዲን መረጃ ደጋግሞ እየጠየቀ ስለነበር ሰፈዲን ማይክን አንሳው። ሰፈዲን ወይ አንዴ ማሚላ ሰፈዲን ይሰማል? መረጃ ደጋግሞ ሚዩት ነህ እያወራ ከሆነ ጥያቄ ያለኝ። ሰላም ቆይ ከጥያቄው በፊት መረጃ እያልክ የነበረው የምኑን ነው? ልጠይቅ ጥያቄ ያለኝ። ቆይ እያወራን መረጃ ለመረጃ ታውሩ አይነት ስታፍ እያልክ ስለነበረ ያለ መረጃ ወራ ነው አለ። ያለ መረጃ ታውሩ ያልካችሁት እያያችሁ ማውራት ነው እንጂ ያለ መረጃ ያልኩት ለዛ ነው። አሁን አንድ ጥያቄ ያለኝ ጠይቅ። ምንድን ነው? መረጃ ሳናወራ ከፍተ ማውራት ነው እንጂ ያለ መረጃ አታውራ። እና ጥያቄ ልጠይቅ። ምንድን ነው? ያለ መረጃ ወራ ነው። ተቀጥል። ኢየሱስ አምላክ ቃል በቃል እኔ አምላክ ነኝ የሚልበት ቦታ አለ? ክርስትና አስተምሮ ቃል በቃል ፈርዖን እኔ አምላክ ነኝ ብሏል። ታመልከዋለህ? አውጣ እስኪ ስለ ክርስትና ፍራውንን ተው። ፍራውን ቃል በቃል እኔ አምላክ ነኝ ብሏል። ታመልካለህ ወይ ማለት ከሆነ እንድታመልክ የሚያደርግህ ታመልከዋለህ? ስለ ክርስትና ነው። ክርስቲያን ፍራውን ይሻላል እና ክርስትና ላይ ካለ ፈርዖን ይሻላል። መልካም። ከክርስትና ፈርዖን ይሻላል። አምጣልኝ። አሁን አምጣልኝ። ቆይ ከክርስትና ፈርዖን ይሻላል? አሁን አምጣልኝ አልኩህ። ኦኬ። ከአይሁዶችስ የጠየኩት ጥያቄ እኮ ፋክት ነው። ምን ሆነ ነው? ሌላ ቦታ አትሂድ። ምንድነው ፋክት? ክርስትና አምላኬ ቃል በቃል ያለበት ቦታ እኔ አምላካችሁ ነኝ ተገዙ የሚልበት ቦታ ካለ አምጣልኝ። ምንድነው? ቆይ ተረጋጋ። ከክርስቲያኖች አይሁዶች እና ፈርዖን ይሻላል? እሱ ሌላ ጥያቄ ነው። እሱ እኮ ይሻላል ስላልክ ነው ጥያቄ ማለት ነው። ይህንን ቃል ነብይ አላህን አዋቂ ስላደረከው እናመሰግናለን። ዮሐንስ ራዕይ ምዕራፍ 1 ቁጥር 7 እስከ 8 አንብብ። ክፈትለት። ቃል በቃል አላህ እኔ አምላክ ነኝ ያለበትን ካመጣ እሸልምሃለሁ። እኔ ቃል በቃል ወላሂ አላሁ ሰመድ ለም የልድ ወለም ዩውለድ የሚለው የትኛው? አምላክ አይወልድም አይወለድም የሚለው አይልም። በስርዓት አስተካክል እና ቀራ ደግሞ ስቀር አንብብና ማይክን አንሳና ቁጥር 7 አድርገው።
ከቁጥር 7 ጀምሮ አንብብ። ማይክን አንሳለ ማይክን አንሳ። ምንድን ነው የሚለው? እናው ከደመና ጋር ይመጣል፣ ከደመና ጋር ይመጣል ነው የሚለው። ከደመና ጋር የሚመጣ አምላክ ነው ወይንስ ፍጡር ነው? ከደመና ጋር የሚመጣ አምላክ ነው ወይንስ ፍጡር ነው? ኢሳም እኮ አንደኛ አርሽ ነው ያለው። ምን ሆነ ነው? ኢሳ እኮ ይመጣል፣ ኢየሱስ ምትሉት ማለት ነው። ሰምታችሁታል። ኢሳም እኮ አርሽ ነው ያለው። ቴንክ ዩ አርሽ ላይ ፍጡር የለም ብለው ያምናሉ። አርሽ ላይ ነው ያለው ብሎናል። ኦኬ ከደመና ጋር ይመጣል። ሎክ እኛም እንደዛ ምናምን ነው። ከደመና ጋር ይመጣል። ከደመና ጋር መምጣት የሚችለው ፈጣሪ ብቻ ነው። ሱራ 210 ላይ በደመና ይመጣል ተብሎ የተነገረልን ለአላህ ስለሆነ እንዳንተ ማስተምሮ ማለት ነው። ከደመና ጋር ይመጣል። አይንም የወጉትም ሁሉ ያ የሚመጣው በደመና የወጉት ሁሉ የሚያዩት ክርስቶስ ስለኛ የተወጋው የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን። ከፈርገው ያልከው እኮ እንደ ክርስትና ምን ሆነ ነው? እንደ እስልምና አለ እኮ እንደ እስልምናም እንደ ክርስትናም በደመና ክርስትና እስልምናው ከክርስትና የኮረጀው ስለሆነ እስልምና ተነጻጽረ እንጂ ምን ሆነ ነው? በደንብ አነጻጽራለሁ። እስልምናው ኮረጀው ስለሆነ በደመና እመጣለሁ ክርስቶስ ብሎ የተናገረውን መሐመድ ደግሞ ኮረጀና አላህ ነው በደመና የሚመጣ ብሎ ለመሐመድ ሰጠው። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ። አንብብ ይሄንን ቆይ ይሄንን አንብብ ቆይ አሳያለሁ፣ ሰጣለሁ። ሐዲስ ኩርሲ 1840ኛው ላይ መሐመድ ቀጥታ ኮርጆታል። አንብብ ይሄንን ቃል በቃል የለህም። አንብብ ቃል በቃል የለህም ነው ጥያቄ። አንብብ ምን ሆነ ነው ጥያቄ? አምላክ ነኝ የሚል አይደለ? አንብብ ያው አንብበው። ምን አደንገር አለ? አንብብ አልደነቀኩም። አይዞህ በአንተ ድምፅ ነው መስማት የፈለኩት። አንብበው ወዳጄ። እኔ ወዳጅ አይደለሁም። አንብበው እዛው። እሺ አንብበው። ጠላቴ አንብበው። ጠላቴ አምላኬ ይሄ ነው ይሄ ነው ቃል በቃል ይሄ ነገር ቢሎ ነው ለዛ ነው የምናመልከው ብለህ አስረዳኝ። አምላክ ያለውና የነበረው አዳምጥ። በቃ ጭንቅላት የሌለው አምላክ ስላልሆነ ጭንቅላት የሌለው አምላክ ስለማላመልክ አላፍርም እኔ። ኤኒዌይስ ያለውና የነበረው የሚመጣ ሁሉን የሚገዛ ጌታ ምን ያለ የሚመጣ ምን የነበረው ያለው የሚመጣው 53 አንተ ጋርም ይኸው ስለተነገረ ማለት ነው። ያለውና የነበረው የሚመጣው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ። ማይክን አንሳው። ሰይፎ ስበድን ክርስቶስ የተወጋው እንዲሁ ቃል በቃል ያለው ደግሞ አምጣልኝ። ይኸው አሳየንህ እኮ የተወጋው ቁጥር 7 ላይ የተወጋው ይመጣል። ሲመጣ ምን ይላል? ያ የተወጋው ምንድን ነው? ምን ይላል? ይሄማ ዮሐንስ አይደለም እንዲያለው? እፎይ ይሄን እኮ ዮሐንስ ነው አይደለ? ነው አላወራም። ምን ሆነ ነው? አዳምጥ። ምንድን ነኝ ይላል? እኔ አልፋ ኦሜጋ ነኝ። አልፋና ኦሜጋ የሚሰጠው ለፈጣሪ እንጂ ለፍጡር አይደለም። አንድ ሁሉን የሚገዛ ጌታ አምላክ ይላል። ማን ነው የሚለው? እርሱ የሚለውን እየጻፈልን ነው ዮሐንስ በራእይ ያሳየውን። አንተ አሁን ከፍትልና አንድ እሸልማለሁ። ልክ እንደዚህ እንዳመጣውልህ አንድ ጥቅስ ብቻ ቀጥታ ይኸውልህ፣ ቃል በቃል ነው። ጅብሪል ለሙሐመድ ነግሮት ሙሐመድ ለሚጽፉ ነግሮት የሚል ተረት ተረት አይደለም። ቀጥታ አላህ የተናገረውን ካመጣ ይሄን አካውንት አሁን ሰጥሃለሁ፣ ንጽጽር አቆማለሁ። አላህ እኔ አምላክ ነኝ ያለበት ብቻ ሳይሆን እኔ አምላክ ነኝ ያለበት ብቻ ሳይሆን አላህ የተነፈሰበት ቃል በቃል ስታመጣልኝ አትደንግጥ፣ አትሸበር። አምላክ ነኝ ማለት ብቻ አይደለም፣ የተነፈሰበትንም ይሁን አንድ ድምፅ ያወጣበትን ቃል በቃል ጅብሪል መጥቶ ጅብሪል ለሙሐመድ ነግረው ሙሐመድ ለሚጽፉት ነግረው እኛ የሚጽፉትን አንብበን የሚል ሳይሆን አንብባውን አምጣውን አላህ የተናገረበትን አምጣልኝና አመጣልሃለሁ። ወንድ ከሆንክ ካላስ ቃል በቃል አለው። ምን ሆነ ነው? ከሰርተውን እና ታብታብ ታደርጋለህ አይሻልም?
በዚህ አትፍራ ይላል እንዴ? አንተም አትፍራ ትላለህ። ይህንን ጭንቅላት እዛ አላህም ጭንቅላት የለውም። አላህና መሐመድም አልፈሩኝ። እፎይ ይሄ ግን አይ የእውነት ዮሐንስ የተናገረው አይደል? ዮሐንስ ከራሱ አይደለም የተናገረው፣ ራእይ ነው። ክርስቶስ ያሳየውን የገለጸለትን እየነገረ እየጻፈ ነው። እናንተ ማምጣ ይባልም ነብያችን እኮ የተናገረው አይደል? እናንተ ማምጣት ትባሉም። አንተ እኮ እንዲህ ብለህ ነው የምታምነው አይደለ? ለአላህ ለጅብሪል ነግሮ፣ ጅብሪል ለሙሐመድ ነግሮ፣ ሙሐመድ ለእኛ ነገረን ብለህ አይደል የምታምነው? አዎ በሚገባ። ታዲያ ለምን ትጠይቁናላችሁ? እንደዛ ብለህ የምታምን ከሆነ አንደኛ ሎክ እኛ እንዴት እናምናለን መሰለህ? ቀጥታ ክርስቶስ ለዮሐንስ የነገረው ዮሐንስ ራሱ ነው የጻፈው። አስተውል፣ ዮሐንስ ራሱ ነው የጻፈው። በደንብ አስተውል። የእናንተ ግን ሙሐመድ ራሱ አይደለም የጻፈው። ሙሐመድ ሰምቶ ከማን ሰምቶ? አላህ ለሙሐመድ ለጅብሪል፣ ጅብሪል ለሙሐመድ፣ ሙሐመድ ለጸሐፊ ጽፎ አይሚን ለጸሐፊ ነግሮት ጸሐፊው የጻፈውን ነው አንተ የምታነበው። እኛስ ቀጥታ ክርስቶስ ለጸሐፊው የነገረውን ነው የምናነበው። ልዩነታችን ያ ነው ብሎ ኤነስ ወደ ቶፒክ ኢሳያስ ላይ እንዳለው እግዚአብሔር እንደተናገረው ወደ ቶፒክ መልሰው አንዴ ፎይ ሜቢ እንጣበናት ወይ ወደ ቶፒክ ተመለስ። አንዴ ተረጋጋ። የኛ ቶፒክ ላይ እስካሁን ማውራት ትችላለህ? አንድ አምላክ አላህ ይስቃል ብለህ ታምናለህ? አላምንም። አላህ ይስቅም አታምንም? ኦኬ ይስቅም ብለህ ታምናለህ? አዎ አልኩ። ኦኬ እጅ እግርስ አለው ብለህ ታምናለህ? የፍጡር አይነት የለውም ግን የራሱ ይሆናል። ዓለምን የፈጠረበት እኔ መቼ የማን የሚመስል እጅ እግር አለው ብዬ ጠይቄሃለሁ? አይ እየነገርኩህ ነው ነገሩን። ኦኬ እችን አዲስ እስቲ ፈስርልን። እሺ ይስቃል አላህ የሚለው እናንተ አንብቡት። እኛማ ነበብ ነው ደጋግመን። አይን አልነበብኩም። አብደላ ትቀጥላለህ ብራንዴ። ኦኬ ቀጥል። እሺ ክርስቲያን ኦኬ አይ ቲንክ አላህ እጅ እግር አለው ምናምን ብለህ የምታምን ከሆነ አላህ እንደሚስቅ አልነገሩህም ማለት ነው። ኤኒዌይስ እናንብብልህና ከዛ በኋላ እንጠይቃለን። ኢብን ማጃ 181 ላይ ነው ያለው። The messenger of Allah said አላህ መልእክተኛ እንደዚህ አለ፣ አላህ laughs at the despair of his slave although he soon changed it። ምን ይላል? አላህ ተስፋ በሚቆርጡ ባሮቹ በዛው ደግሞ ሀሳባቸውን በሚቀይሩት ይስቃል። I said oh messenger of Allah does the Lord laugh? የአላህ መልእክተኛ ሆይ አላህ ይስቃልን? He said yes አዎ ይስቃል። I said we shall never be deprived of good by a Lord who laughs። ከሚስቅ ጌታማ መልካም ነገር አናጣም። ኦኬ አንድ አምላክ ሶማል ኦኬ አይ ቲንክ የዋብያን አቂዳ ነው የምትከተለው። ያላህን ባህሪ ድና የሚያደርግ ከእስልምና ይወጣል ብለው ነው የሚያምኑት። አንድ አላህ ይስቃል፣ አላህ እጅ አለው፣ አላህ እግር አለው። ይሄንን ድና የሚያደርግ ከእስልምና ይወጣል ብለው ነው የሚያምኑት። ተዊል ማድረግ ራሱ በዚህ ላይ አይቻልም ብለው ነው የሚያምኑት። ምንም ምሳሌያዊ ነው እንደዚህ ነው ማለት አይቻልም። አዎ አላህ ይስቃል፣ እንዴት ይስቃል አናውቅም ብለው ነው የሚያምኑት። አላህ እጅ እግር አለው ብለህ ከሚያምኑት ውስጥ ነህ። አላህ ግን አይስቅም ብለህ ከምታምን ነህ ደግሞ አንተ። ኦኬ ምሳሌያዊ ነው ብለህ ነው የምታምነው ወይንስ ምንድን ነው ብለህ ነው የምታምነው? አይስቅም ስትል ያው እንዳልከው ምሳሌያዊ ብዬ ነው። ስለዚህ ይህንን አላህ ይስቃል ብለው የተናገሩ ተሳስተዋል ማለት ነው። እኔ አያስማማኝም ነው እንጂ ተሳስተዋል አይደለም። እኔ አልተስማማበትም። ተስማማህን ማለት እኮ እነሱ ትክክል አሉም እያልክ ነው በእኔ ሎጂካ። ኦኬ የአላህን ባህሪ አለመቀበል ደግሞ ከእስልምና ያስወጣል ብለው እነሱ የሚያምኑት። ይሄ ባህሪው ነው እንዲህ ያ እንግዲህ ይወጣሉ። ምን ችግር እወጣለሁ፣ ደስ ይላል። ኦኬ ማሚላ ይቀጥልሽ። እወጣለሁ፣ ደስ ይላል። እንግዲህ እወጣለሁ። ሰላም ነው። እንዴት ነህ? ሰላም ነው። ጥያቄ ነበረኝ። ቶፒኩ ላይ ጥያቄ በኋላ ላይ በዚህ ጉዳይ ነው አላህ ይስቃል አምናለሁ። ኦኬ ሳቅ ማለት ምን ማለት ነው?
ፈገግታ እንደ ማለት ነው። ፈገግታ በምንድን ነው ፈገግ የሚባለው? የሰው ነው ፈጣሪ። ሳቅን ነው ዲፋይን እያደረግን ያለ ነው። ሰው ይስቃል፣ በሆነ ነገር ሲያስደስተው ይስቃል። ኦኬ አላህስ ይስቃል ስትል አላህ ምን እያልክ ነው? እኛ የአላህ ስምና ባህሪያት አለው። ያን ማስተባበል ሆነ ምንም ማድረግ አንችልም። ካሁን ይስቃል አላህ ስትል እሺ ባህሪው ነው ማለት ፍጥረትን ሳይፈጥርም በፊት ይስቃል ማለት ነው አይደል? አላህ አናቅም፣ ይሄን አልተነገረንም። ያልተነገረን ደግሞ እኛ አናቅም። ኦኬ ባህሪው ከፍጥረት በኋላ ነው የመጣው ከፍጥረት በፊት የነበረ ነው? ይሄንማ አልተነገረን። ይሄ እኮ ያልተነገረ ነገር ነው። ጥያቄ ያቀረብክ ያለ የአላህ ባህሪ ነው አልከኝ። ከዛ የአላህ ባህሪ ከሆነ የአላህ ባህሪ ኤግዚስት ያደረገው መኖር የጀመረ ከፍጡር በኋላ ነው ወይስ ከመፍጠሩ በፊትም ባህሪው ነበረ? ይሄን ያላቀው በዚህ ጉዳይ ማለት ነው። ሌላ ጥያቄ ካለ መጠየቅ ትችላለህ። በስማ ሶሪ፣ በጣም ሙስሊሞች ምንም አምላካቸውን አያውቁም። ስለ አምላካቸው መናገር አይፈልጉም። እሺ እኔ ዘላለም ነበር ተብለህ ስጠይቅም አትመልስም። ባህሪውን እኮ ያለ ማኒላ ኢሴንሱን እኮ ነው። ባህሪው አንድ ኢሴንሱ ነው። ሎክ ኔቸሩ መቼ ነው ስትባል የአምላክህ ኢሴንሱ ወይም ኡሲያ የሚባለው መቼ ነው አላቅም ካልክ አምላክህ መቼ እንደ ከፍጥረት በፊት ይኑር አይኑር አምላክህ መኖሩን አታውቅም ማለት እኮ ነው። አንተ እኮ አሁን በዚህ ጉዳይ ነው ለማወዛገብ ነው። አንተ አሁን አምላኬ ከፍጥረት በፊት ይኑር አይኑር አላቅም እያልከኝ ነው። እንዴት ዲቤት እንትን ልበልህ ራሱ ወላ አላህ ሰማይና ምድርን ከመፍጠሩ በፊት ነበረ። ሳቁ ባህሪው ነው አልከኝ። ያ ባህሪው ደግሞ ኤግዚስት ያደረገው ከፍጥረት በፊት አለ የለም ስል አላቅም። ለምሳሌ በቀላሉ ላስረዳ። ይሄ እቃ ነው አይደለ? የዚህ እቃ ሌሴ ይሄ እሳት ነው ብለህ አስበው። እሳት ነው። እሳት ማቃጠል ባህሪው ነው አይደል? ያቃጥላል አይደለ? ማቃጠል ባህሪው ነው የእሳት ወይንም ብረት የመጠንከር ባህሪ ያለው ጠጣር ነው ብረት። እሳት የማቃጠል ባህሪው ስለሆነ ማቃጠሉ መቼ ነው የመጣው ስለ አላቅም ልትለኝ አትችልም። እሳቱ ኤግዚስት ባደረገበት ሁሉ ባህሪው አብሮት አለ። ከአካሉ ሲለመነጠል ያገኘው ስለዚህ ባህሪው ሊነጠል አይችልም ማለት ነው። ከፍጡር በፊት ነው በኋላ ስለ አላቅም ካልከኝ ከፍጡር በኋላ ፕሮባብሊ ሊሆን ይችላል ካልከኝ ከዛ በፊት ወይም ከሰል ነበር ማለት ነው። እሳት አልነበረም። ማቃጠሉ እንጨት ነበር፣ ዝም ብሎ እሳት አልነበረም። ዊች ሚንስ አላህ ባህሪው ከፍጡር በኋላ ነው ካልከኝ በፊት ፈጣሪ አልነበረም ማለት ነው። ኦኬ ይስቃል። እሺ ከሌሎች ጋር እናወራለን። ይሄን ቶፒክ እንዴት ይስቃል የሚለውን እሺ ይስቃል አናቅም፣ እንዴት እንደሆነ አናቅም። ለአንዴ ነው የሚስቀው። ኢተርናል የሆነ ሳቅ ነው። እኔ አሁን ለምሳሌ ምክንያቱም ይገናኛል። እኔ ለመሳቅ ለምሳሌ ኮዝ የሚያደርገኝ ነገር እፈልጋለሁ። እኔ የሚያስቀኝ ነገር ስሰማ ሎክ ሊስን የሚያስቀኝ ነገር ስሰማ ፋሻል ኤክስፕሬሽኖቼ ቀያየራሉ፣ ሆርሞኖቼ ለመሳቅ ሬዲ ይሆናሉ፣ ስቃለሁ። ከዛ ኔክስት ግን የሚያስከፋ ስመጣ ልከፋ ላዘን እንችላለሁ። ስለዚህ ኢሞሽናል አፕስ ኤንድ ዳውን አለ ማለት ነው። የስሜት መዋዠቅ ከፍና ዝቅ አለ። ያላህስ አላህማ ሰውን ስለማይመስል እንደ ሰው ስሜት የሚባል ነገር የለውም እኮ። ይስቃል ስትል ምን እያልክ ነው? ኢተርናል የሆነ ተሆነ ይስቃል ማለት አይገለጽማ። እኔ ለምሳሌ ኢተርናል እያልኩ ከተወለድኩ ጀምሮ እስካሁን ድረስ ካለው እየሳኩ ነው ማለት አይደለም። ባህሪዬ ነው በቃ። ዝም ብሎ ሳቅ አይደለም። ይስቃል ግን የሰውን ማይመስል። ስለዚህ ኮዝ የሚያደርገው ነገር አለ ማለት ነው። የሚስቅባቸው ምክንያቶች ይኖራሉ።
ልክ እዚህ ጋር እንዳነበብ እዚህ ጋር ለምሳሌ አንድ ሰው ተስፋ ቆርጦ ተስፋ ተቆረጠ በኋላ ተመልሶ ተተስፋው መለስ ብሎ ገነት ሲገባ አይ ቲንክ ይስቃል አላህ። ስለዚህ ኮዝ አድርጎታል። አላህን ፍጡር ራሱ ቻሌንጅ ያደርገውና ኮዝ ያደርጉታል። ባህሪውን የመቀያየር አቅም ያላቸው ፍጡሮች አሉ ማለት ነው። ነገሮች አሉ አላህን የሚያስቁ ነገሮች ማለት ነው። ሊተራሊ ራሱ አካሉ ላይ የሚገለጹ ባህሪያቶች ስለሆኑ አረቡን ዝቅ ያርግልኝ እስኪ አረቡን አንዴ ላንብበው። ኦኬ አረብኛውን አርግለት። አሁን በዚህ ጉዳይ ብዙም አላውቅም። እኔ አሁን ልጠይቅህ፣ እኔ ደግሞ ጥያቄ ፈቃደኛ ከሆንክ ጠይቃለሁ። ቆይ ትንሽ ቆይ ስክሪንሾት አድርጌዋለሁ። ሰው ጠይቄ እጠይቅሃለሁ፣ እመልስልሃለሁ ነገ ካስገባኝ ማለት ጠይቃለሁ። እሺ መጨረሻ ላይ እቀበላቸዋለሁ። ጠርተዋል። አብደላ እንዴት ነው? እርግጠኛ ነኝ አትቀበልም። ይህ ጉዳይ እኔ አይመቸኝም፣ ይገፈኝ። ጭራሹንም ከፍቶን ጋር የሚመሳሰል ብዬ ስለማላምን እንደዛ ነው የምቀበለው። እኔ ኦብቪየስሊ ኦልሞስት ሁሉም ሙስሊሞች እንደዛ የሚቀበሉት ጥቂቶቹ ሲቀሩ ማለት ነው። ስለዚህ ወይም የተጻፉት ለምሳሌ ግልጽ እንደዚህ ከሰው ጋር የሚያመሳስሉ ጸባዮቹ በኤግዛምፕል ወይንም ደግሞ በታዊል ታልፈዋለህ አይቻልም የሚሉት እለፋቸው ገባህ አይደል? ግን እንደዛ ነው የሚደረገው ሲደረግ የነበረው ማለት ነው። ተተርጉሙ ምላሽ ሰጥቶበታል። አሁን ተዊል ፍቺ ታልፈዋለህ ማለት ነው እንጂ ከሰው ጋር አታመሳስለም። ምንም ከምንም ፍጡር ጋር አታመሳስለም። የሚስቅ ከሆነ ከሚስቅበት ጽሁፍ ካለ በታዊል ታልፈዋለህ በፈተኸው ማለት ነው። ከዛ ውጪ ግን ሰው ይስቃል፣ እሱም ይስቃል። ያም አጋር እንደዛ ለምሳሌ አይመችም። እንደዛ ማለት ማንፈልግ ያን ለማለት ነው የገባሁት ማለት ነው። ሁለተኛ ደግሞ አላህ በአንድ አያ እኔ ጌታ ነኝ የሚለውን ጠይቀህ ነበር እና ዝም ቢሳገጋበት የሆነ አያ ትዝ አለኝ። እሱ እስቲ ጣሃ 14 ከፈት እና እናንበው። አይመጣውም። ዛሬ በኋላ ልናወራለን። ትንሽ ቆይ ልጆች ያስተኛለኝ። አንድ እናንበውና እንሂድ። በኋላ ላይ አይሻልም? ቁጥር 18 ነው 20 14 እንትን ነው። አይመጣውም። ለምን መሰለም አይመጣው? ቀጥታ ከተባለ እሺ ቀጥልለት፣ ክፈትለት። እሺ የፈጠነው ሊድ ስላለ ነው፣ ልጆች ስላሉበት። እሺ ቀጥል አንበው። እኔ አላህ ነኝ፣ ያለ እኔ አምላክ የለምና ተገዛኝ። እስቲ በደንብ ብታዩ ሶላትም እኔን ለማውሳት ስገድ። እቺ አይደል አንተ የፈለካት? እንደተረዳሁት አይደለም። ለማን ነው ያለው? ይሄንን ኮንቴክስት ማባጋቢኛ ከላይ ጀምሬ ማባጋቢ። ኦኬ ጥያቄ ወደ በኋላ እያልከም ማለት ነው። አንዱ ሞዴሬተር ውስን እያደረገብን ጥያቄ ወደ በኋላ ብለን ስንቀመጥ አንዱ ሞዴሬተር ውስን እየወሰነብን እያስወረደ ነው። እዚህ ቁጭ ብላ እያስወረደ ነው ትላለህ እንዴ? አይ ሌላ ጊዜ እኮ ነው የምነግርህ። ሌላውን ጊዜ እኮ ነው የምነግርህ። መች ወረድክ? ፖዝ ኮንክ ትወርዳለህ። ፖዝ ኮንክ ትወርዳለህ። ለዛ ነው ፖዝ ኮንክ ትወርዳለህ። ለዛ ነው። አብደላ ተመልሳ አንዴ። እሺ አንዴ ልንገርህ የእኛን አርጉመንት። አብደላ ተመለስ። ችግር የለውም። በቃ
በቃ አርጉመንቱን ልንገርህ። ኦኬ ቃል በቃል ከተባለ ሎክ ቃል በቃል ከተባለ እኔ ለአንተ ቀጥታ የነገርኩህ እንጂ እኔ ለክርስቲያን ነግሬው ክርስቲያን ለአንተ ነግሮህ አንተ ለማሚላ ምን ነግረው አይደለም። እናንተ ቁርአንን ምንድን ነው የምታምኑት? አላህ ለጅብሪል ነገረው አይደለ? የስ ጅብሪል ለመሐመድ ነገረው አይደለ? ትክክል። መሐመድ ቁርአንን ጽፏል? አልጻፈም። አጻፈ። መሐመድ ደግሞ ለሚጽፉ ለሳባዎች ነገራቸው አይደለ? ትክክል። ስለዚህ አንተ አሁን ይህን ቁርአንን የምናነበው ከሳባዎቹ ተጽፎ የመጣውን ነው አይደለ? በነቢዩ አንደበት ጻፉ የተባሉትን ጽፈው እሱን ነው የምናነበው። ስለዚህ የቀጥታ ሳይሆን ተዘዋዋሪ ነው። እኛ የምንፈልገው ለምሳሌ አንተ ይሄን ጻፍ ካልኩ አሁን እኛ የምንፈልገው አርጉመንቱ እንዲህ ነው የሚሄደው። ቀጥታ ከተባለ ቀጥታ አላህ ለሙሐመድ ነግሮት ሙሐመድ የጻፈውን ነው። መሐመድ አይጽፍማ። በቃ አለቀ ማለት ነው አርጉመንቱ እዛ ጋር። ስለዚህ ቃል በቃል ምንም ነገር ማምጣት አትችሉም ማለት ነው እናንተ። በምን ሎጂክ ነው ያሰብከው እንደዛ? ወይንም ደግሞ አንተ በአንተ አስተሳሰብ ከሰማይ የሆነ መጽሐፍ ዱብ ማለት አለበት ማንም ሳይጽፍ ሎክ እኛውን ሐዋርያቶቹ ራሳቸው የጻፉት ነው። ሐዋርያቶቹ ራሳቸው የሰሙትን ያዩትን የሰሙትን የተነገራቸውን ቃል በቃል ነው የጻፉት። የእናንተ ግን ቃል በቃል እንዲህ ነው። ቀጥታ ከዛ ከምሰማው አካል መጽሐፍ ማለት ነው። የእናንተ ጋር ሲመጣ ግን ሎክ አላህ ለጅብሪል ነገረው፣ ጅብሪል ለሙሐመድ ነገረው፣ ሙሐመድ ደግሞ ለሚጽፉ ነገራቸው። እናንተ ከሚጽፉት ነው የወሰዳችሁ። ሙሐመድም እንኳን ራሱ ስላልጻፈ ማለት ነው። ራእዮችስ ማን ይጻፈው? ስለዚህ ማን ይጻፈው የራእዮችን? መጽሐፍ ቅዱስ ጳውሎስ ራእይ ማን ይጻፈው? ራእይ ራሱ ዮሐንስ ነው የጻፈው። ኢየሱስ ነገር ነው በሚገባ እንደዛ ነው የምናምነው። ገና ቁጥር 1 ሲጀመርም እንደዛ ነው የሚለው። ስለዚህ ዮሐንስ ደግሞ ሲጀመር ከጌታ ጋር አብሮ የነበረ ነው። ያየነውን የሰማነውን ብሎ በመልእክቱ እንደዛ እናምናለን። ነው ገልጾላቸው መንፈስ ቅዱስ ሰው ምንም ማመን መብቱ ነው። ገባህ አይደል? ግን በማመን ብቻ ማመንም መብቱ ነው። ያ ማስረጃው ምንድነው? እሷን ቃል በቃል ስትጠይቁ እኛ ጋር እናንተ ጋር ምን ያህል እንደሚከፋና እንደሚከብድ ቃል በቃል ማለት ይሄ ነው። ቃል በቃል ማለት እኔ ቀጥታ ለአንተ የተናገርኩት እንጂ እኔ ለክርስቲያን ነግሬ ክርስቲያን ለቢኒ ነግሮ ቢኒ ለአንተ የነገረውን መናገር አይደለም። ይሄ ተዘዋዋሪ ነው። ሰር ፐርሰን ነው። አሁን ብሉይ ኪዳን ኢየሱስ ነው ያጻፈውን የምትለው ለነቢያቶች ምናምን ያው ጌታ ነው ብለህ ስለምታምኑ ማለት ነው። በሚገባ ብሉይ ኪዳንም ሆነ አዲስ ኪዳን እንዳለ ስለኔ ብሉይ ኪዳን ከአንተ በላይ ለአይሁዶች ይቀርባል። እውነትና ከተባለ ማለት ነው። ለምንድን ነው የማይቀበሉት ኢየሱስ? መልካም። ስለዚህ ሕግና መሰጠት ለነሱ ነው። ኪዳን ደግሞ አዲስ ኪዳን ከነሱ እንትኑም እንደሚወሰድ እኮ ተነግሮኛል። ምክንያቱም ኤርሚያስ ምዕራፍ 31-32 አካባቢ ላይ እኮ ምን ብሉይ ኪዳኑን አልቀበልም ያሉት ወይንስ አዲስ ኪዳንን? አይሁዶች ብሉይ ኪዳን መጽሐፋቸው ነው። አንተ ኢየሱስ እሱን ካጻፈው ለምን አይቀበሉትም ኢየሱስን? የሚሉትን እናውቃለን ምን እንደሚሉት እናቱ። እሺ አይሁዶች አይቀበሉትም ስትል የትኞቹን አይሁዶች ነው? አይሁዶች በቃ አይሁድ የሙሴ ተከታዮች የሚሆኑ የዳዊትም ተከታዮች የሚሆኑ ማለት እውነት ሎጂክ እና አሁን እኮ አዳምጣ የተቀበሉት አሉ እኮ አዳምጤ። ለተቀበሉት እግዚአብሔር ልጆች የሆኑ ዘንድ ስልጣንን ሰጣቸው። ያልተቀበሉት ደግሞ አሉ። አንተ አሁን አይሁዶች የምትላቸው እነኛ አሁን ሐሰተኞቹን ነው። እና አብርሃም በተስፋ ሲጠብቁት ነበር። አንዴ እነ ሙሴ አልተቀበሉትም እንዳትል ደግመህ። ምክንያቱም ደብረ ታቦር ላይ ምዕራፍ 17 ማቴዎስ ምዕራፍ 17 ላይ በደብረ ታቦር ራሱ ክርስቶስ ለሙሴ ተገልጦለት ስለነበር ማለት ነው። ሙሴ ከመቃብር ተነስቶ መጥቶ ያየው ነው። እንኳን ላለመቀበል እንትን ሊል ይቅርና አብርሃም አይደለም አልቀበልም ክርስቶስን ሊል ተስፋ ሲያደርግ እንደነበረ በዮሐንስ ወንጌል ምዕራፍ 8 ቁጥር 54 ጀምሮ እስከ 60 አንብበው። እግዚአብሔርን እኮ አንዳንድ ክርስቶስም የመጣው ደግሞ ከነሱ ዘር ነው፣ ከነሱ ነው የመጣው። ሐዋርያቶቹም ከዛው የወጡ ናቸው።
ሐዋርያት ናቸው። ሐዋርያት ናቸው። ሐዋርያት ጸጋ ነው። ጸጋው ደግሞ ለሁሉ የሚተርፍ ነው። ስለዚህ ያ ህግ መሰጠት ተስፋው የሚጠብቁት እስኪመጣ ድረስ ላለው ብቻ ነበር የሰራው። ከዛ በኋላ ግን ለተቀበሉት የእግዚአብሔር ልጆች ይሆናሉ። ካልተቀበሉ ከገፉ ግን መፍታቸው ነው። እነሱ ምንድነው ብቻቸውን ጦረኛ ኃይለኛ መጥቶ ምንድነው ተስፋ የሚያደርጉት የሚጠብቁት ስህተት ውስጥ ስላሉ ተዋግቶ እነሱን ብቻ የበላይ የሚያደርጋቸው። ክርስቶስ መጣና ደግሞ ማንም በእኔ ዘንድ የበላይ የለም፣ ሁላችሁ እኩል ናችሁ፣ ከተጠመቃችሁ ካመናችሁ ወንድ የለም ሴት የለም፣ ባሪያ የለም ጨዋ የለም፣ ንጉሥ የለም ባላፍት የለም፣ ሁላችሁ ስትጠመቁ አንድ ሰው ናችሁ ብሎ ሲዘጋው እነሱ የበላይነትን ፈለጉ፣ አመፁ በእግዚአብሔር ላይ። በማመፃቸው እግዚአብሔር ስህተተኛ አያስብለውም። ሎቱ ስብሐት የእነሱ ስህተት ነው። መሐመድን ያልተቀበሉ አሁን አረቦች የሉም እንዴ? አሉ። ሙስሊሞች ያልተቀበሉ የሉም እንዴ? አሉ። ከአረብ መጥቶ እንዴት ነው ታዲያ ሙስሊሞች ያልተቀበሉት ብለህ ልትል ነው? ብዙ እየወጡ ያሉ አሉ። ስለዚህ እንደዛ ነው። ወደ ቶፒኩ መልሰው ክርስቲያን ያ ሜቢ አብደላ ከሳቅ ጋር በተያያዘ ከአላህ ሳቅ ጋር አላህ ይስቃል ብለው የሚያምኑ ሙስሊሞች ተብለው መጠራት ይችላሉ? አሁን አጠገብም አሚላ አላህ ይስቃል ብሎ ተናግሮ ነበርና እንደሚስቅ አፈርም ያደርጋሉ። ነገር ግን እንዴት እንደሆነ አናውቅም ነው። ቅድም ብያለሁ እኔ አላህ ከምንም ፍጡር ጋር አይገናኝም ወይም አይመሳሰልም። ስለዚህ በዛ ስለማምን ይስቃልም ቁጭ ይላልም ምናምን ይወጣል ይሰቀላል የሚለን በሙሉ አልቀበልም ማለት ነው። የኢብኑ ተይሚያን ስለዚህ አቂዳ አትቀበልም ማለት ነው። ፈጣሪ መኖሩ የተረጋገጠው ሲሄድ ሲመጣ ሲቆም ሲነሳ ሲቀመጥ በእነኚህ ካልተገለጠ ተይሚያ ከ700 ዓመት በኋላ ይመጣ ከነቢ መሐመድ 700 ወይም 800 ዓመት በኋላ የመጣ አንድ ሼክ ነው። ገባህ አይደል? እኔ እሱን አልቀበልም ባጭሩ ማለት ነው። ኦብቪየስሊ ከልስላም ነው የሚባለው ግን በዋብዮች ዘንድ ግን ትልቅ ቦታ የሚሰጠው ነው። ይሰጠዋል ሁሉም ጋር ግን አይደለም። አብዛኛው ሙስሊም አይቀበለውም እሱን። እኔ አሁን ውስጥ ዋብዮች ማይቀበሉት አሉ የለም፣ ይቀበሉታል። እሱ የነፍስ አባታቸው ነው። ትልቁ ሼካቸው ነው እንጂ ሲጀመር ትልቁ ሼካቸው እሱ ምን መሰለህ፣ በቃ እንትን በለው እሱ ማነው ስሙ ይሄ ማርቲን ሉተር በለው። ዋሃብያዎች እንደ ጴንጤ ወሰዳቸው። እሱ የነሱ እምነት ወይንም ደግሞ መንገድ ጠንሳሽ ሰው ነው። በቃ ለዛ ነው ብዙ ነገሮችን ቼንጅ አድርጓል። ያ ስለዚህ እኔ ኦርቶዶክስ ሙስሊም ነህ ብለህ አስበኝ። ገባህ አይደል? ያ አሁን እንትን አብደላ እንዳለው ተዊል ማድረግ እነሱ ይፈቅዳሉ። ይሄ አላህ ይስቃል የሚለውን ተዊል ያደርጋሉ። ጀስ እኛም እንደዛ ነው ተዊል ይደረጋል እንጂ ፈጣሪ በባህሪው የሚስቅ የሆነ እንትን የሚል የሚያዝም እንደዚህ አይነት ነገሮች ይተረጎማሉ ብለን ነው ምናምነው። በዋብዮች ዘንድ ግን እንደዛ አይደለም። ሊትራሊ ከመጣ ጥቅሱ ቀጥታ ይወሰዳል ነው። እኛ ደግሞ በፈጣሪ ላይ ይህንን ከሰጠነው ከፍጡር ጋር አይመሳሰልም ብትል እንኳን አመሳሰልክ። ምክንያቱም ላንቃው እስኪታይ ድረስ ይስቃል የሚልን እያነበብን አይ ከፍጡር ጋር አይመሳሰልም ማለት ምን ማለት ነው? አሁን በቅርብ መረጃ ወይንም ዶክመንት የእነሱን ዶክመንት ነው። ምክንያቱም ኦብቪየስሊ ይሄን 57 ዓመት በጣም ሰርተዋል ሰበካው ላይ ማለት ነው። ያው የሳውዲ ገንዘብም እንደምታውቀው ምናምን ተበትኗል እና በዛ ሰበብ ነው እንጂ ኦሪጂናሉ እስላም ይሄን አያምንም። የጥንቱ ነው ማለት ነው። ኦኬ እስቲ ለማንኛውም እንትን እንበል እሺ። እነሱ ደግሞ እናንተ ኦሪጂናል አይደላችሁ ሙስሊምም አይደላችሁም ነው የሚለው። የአህመዲን ጀበል መጽሐፍን አንብበው በአባሾች ላይ የጥመታቸው አባሾች ለአባሾች ለእንደዚህ ተዊል ለሚያደርጉ የጥመዳ አንደኛ እንግባበት። አብደላ ፕሊስ፣ አንተ ሙስሊም ነህ አይደለ? ስለዚህ ልዩነት ባትፈጥር ጥሩ ነው። ኖ ልዩነት እየፈጠርክ ነው። አንዴ አንተ ሙስሊም አይደለህም፣ በሱ እይታ አንተ ሙስሊም አይደለህም። አንዴ
ልዩነት አትፍጠር ያለው ምንድነው? እሱ የግዴታ ይስቃል አላህ ብሎ ማመን የሚጠበቅበታል ማለት ነው ከአንተ ጋር ለመስማማት። ለማንኛውም እንደዛ አይደለም ግን፣ እሺ እንስማው እስኪ። ቆይ እንስማው። አይ መጀመሪያ ጥሩ ተነጋግሯል። እንደዛ ሳይሆን የተናገረው መጀመሪያ አለ አብደላ ባህሪ አይደለም መሳቅ። ቆይ አንዴ ፕሊስ ተራ እንጠብቅ፣ አሊያም እንረባበሻለን። አንድ ቪዲዮውን እንስማውና እንመለስ። ኦኬ ቀጥል። እሺ አብደላ ጥያቄ ልጠይቅ ነኝ። እኔ ግን አንድ ከመጠየቅ በፊት አንድ ነገር እንናገር። መናገር ጋም ሌሎች እንትኖች ቻት ወይንም ደግሞ ገጾች ላይ የምትገልጹት ነገር አለ። ምንድን ነው አህባሽ? ሁሉም የኢትዮጵያ መስቀል አህባሽ ይመስላቸዋል። አህባሽን የመሰረተ ቅድም ራሱ የሆነ ቪዲዮ ገጠህ ነበር ከዛ ጋር ይጉባልከው ማለት ነው። ስለዚህ አህባሽ ማለት ይሄ አብዱልሐራም የሚባለው ሰውዬ እሱ የመጣው አስተምህሮት ነው እንጂ እስልምና ኦልሞስት ከ1400 ዓመት በፊት ኢትዮጵያ ውስጥ አለ። አህባሽ ግን እሱ ያመጣው አስተሳሰብ ነው። ሞስትሊ ከድሮ እስላም ጋር ቢመሳሰልም አንዳንድ ልዩነቶች አሉ። ገባህ አይደል? ሌላ ጊዜ በሰፊ ማውራት እንችላለን ከፈለክ በዛ ጉዳይ። እሱ ባመጣው አስተሳሰብ ማለት ነው። እሱ አስተሳሰብ ነው ከዋሃብያዎች ጋር የሚያጋጨው እንጂ ዋናው እስላም ኢቭን ዋሃብያም እንደምታውቀው ነው 200 ዓመት በፊት የመጣ እምነት ነው። ግን እስልምና ኦልሞስት 1400 ዓመት ኦልሞስት 1500 ዓመት አካባቢ የተጀመረ እምነት ነው። ያን እምነት ነው እኔ የምከተለው ወይንም ደግሞ ማንም ኢንፍሉዌንስ አያደርግብኝ ቀጥታ ዳይሬክት ግን የምከተለው ማለት ነው። ያን ዞሮ አብደላ ዞሮ ሪዘምብል የምታደርገው ለአህባሾቹ ነው። ሱፊ ነኝ የምትልማ አህባሾች ወደ እኛ ሪዘምብል አድርጋለሁ የሚለን አስተካክል። ስለዚህ ምንም ሚስሪ ፕሬዘንት ያደረግነው ነገር የለም። አህባሽ አይደሉም እንድታውቀው እንፈልጋለን። ሁሉም የድሮ መስጋም ማለት ነው። እሱ ችግር የለውም። እኛ የምንከተለው አብደላ ምንድን ነው? አንድ ሰው ሙስሊም ነው ሲባል መሰረት አለው አይደለ? እኛ የምንከተለው አህባሽን ነው ወይስ ዋቢያ እንደሚባለው ይሄ ድርጅትን ነው ወይስ እስልምናው ነው እኛ የምንከተለው? እንዳንተ አስተሳሰብ የነብዩ ሰለላሁ ዐለይሂ ወሰለም ሱና ከዛ በተረፈ ነው አይደለ? ህጋትን ነው። አሁን እኛ እስልምና ከክርስቲያን ጋር የምንለያየው ብዙ ነገር እንለያያለን። እኛ በምድር ላይ ህጋትን ነው ህግ አለ፣ ያን ህግ ነው የምንከተለው። ስለዚህ አሁን አንተ አላህ ቀድም ያለሰክ አንተ ጋር እኔ ክርስትና ላይ አልገባም። ጀምር ህግ ሳይሆን ፕሊዝ ህግ ሳይሆን እና ህግና ስርዓት አለው፣ መሰረት አለው። የሐሳብ ልዩነት አለው። ፎይ አንተ አታስተምረኝም ስለ እስልምና። ፎይ ግን እንደው እንደ ጥያቄ ጠይቅ። አሁን እንትን ነው ስለ ህግ ካወራን ሌላ እንትን ውስጥ ልንገባ ነው። ስለዚህ አቂዳው ላይ ፎከስ እናድርግና ቶፒኩን ሽፍት እንዳናደርገው ነው። እናንተ በምን ትለያያላችሁ? በምን ትመሳሰላላችሁ? ለምሳሌ በህጋቶቹ ተመሳስላችሁ በመሰረት በአምላክ ላይ ተለያይታችሁ አንድ ነን ማለት ትችላላችሁ። እኛ ጋር ግን እንደ ክርስቲያን ለምሳሌ የፈለገ በሌላው ብንስማማና በአምላክ እሳቤ ላይ እኛ ለምሳሌ ከካቶሊኮች ጋር ለምሳሌ በክርስቶስ ባህሪ ላይ ስለምንለያይ እንደሚድኑ እንኳን ትሪታ እናደርጋቸው። ስላሴ ቢሉ በፍቃድ ላይ ባለ ሁለት ነሽር በሚያምኑ ላይ ሲታይ ዘሆን አመልጃ ምናምን ቅዱሳ ምናምን ተመሳሳይ ነው። እነኚህ ነገሮች ቅርንጫፎች ናቸው ብለን ነው ምናምን። አምላክ ላይ ከተለያየ በአምላክ ባህሪ ላይ ከተለያየ በአምላክ እሳቤ ላይ ከተለያየ ትወጣለህ ብለን ነው ምናምን። ሌሎቹ ደጋፊ ስለሆኑ ዶግማቲክ አይደሉም። ሌሎቹ ዶግማውን አቅፈው ወይንም ዶግማውን የሚያጠናክሩ ይኖራሉ። ሃይማኖቱን ሰፖርት የሚያደርጉ ማለት ነው። ዋና አምላክ ላይ ተለያይተ ከዛ በመዓት በአንድ አምላክ እሳቤ ላይ ተለያይተ 99 ህጎች ላይ ብትስማማ አድነው። በአምላክ እሳቤ ላይ ስተት ከተናገርክ ማለት ነው። ስተት ካለ እኛ አቋማችን ያ ነው። ስለዚህ ከኛ ጋር ብዙ ስለምንለያይ በህግ ምናምን ነው። የህግ ጉዳይ 99 ተስማምተን በአምላክ እሳቤ ላይ አንዷ ላይ ከተለያየን ትወጣለህ። በቃ አለቀ። የኛ አቋም ይሄ ነው።
የፈለኩት እሱን አረዳ። አሁን በእናንተ ቅድም እንዳልከው አሁን ኦርቶዶክስ 81 ናት ከ1 እስከ 30 ምልጃ ምን ትላላችሁ? ጴንጤ ጋር ስትሄድ ደግሞ አይልም። ግን ባይብሉ ግን አንድ ነው። ባይብሉን ስናነብ ለአንተ ልነግርህ አሁንም ሳታውራ ፕሮቴስታንት ይህን መጽሐፍ እንደዚህ ያለ እንደዚህ ስላለ ይወጣል ብለን አናምነው። ከምልጃ ጋር በተያያዘ ፕሮቴስታንት በቃ እምነቱ ካደ እንደዚህ ብለን አንልም። ዋና ከፕሮቴስታንት ጋር የሚለየን በስላሴና በክርስቶሎጂ ላይ ነው። አሁንም እየነገርኩህ ያለው አልገባህም ማለት ነው። ዳግም ከገባ እኛ ባይብል አንድ መሆን ጉዳይ አይደለም። አንድ የሚያደርገን አንዷን ወንጌል ብቻ የዮሐንስን ወንጌል ብቻ ይዞ እምነቱ ትክክል ከሆነ ይድናል። አይደለም 81 አይደለም 4 ወንጌል አይደለም ብሉይ ኪዳንን ጨምሮ አንዷን መጽሐፍ ብቻ ይዞ በደንብ አስተውል። ዶግማው አምላክ ላይ ያለውን እምነት የመሰረተበት ተመሳሳይ ትክክለኛውን ከሆነ ይድናል። መቶ ስለያዘ እንደዚህ ስለደረሰው ስላልደረሰ አይደለም። ነገር ግን እነኛ ሁሉ ይዞ ደግሞ እኔ ያስኩትን መጽሐፍ ሙሉ ይዞ በአምላክ ሕሳቤ ላይ ከተሳሳተ ይወጣል ከድነት። ስለዚህ እናንተ የሚያሳስብ መጽሐፉ ተመሳሳይ መሆንና ለመሆን አይደለም። መጽሐፉ ላይ ያለህ እምነት መጨረሻ ሸምድደህም ከድነት ልወጣ ትችላለህ። ያ አይደለም እኛ የሚመሰረት። ስለዚህ የእኛን ዶግማ ሳታውቅ ጊዜ ጌታ ብዙ ባትል ደስ ይለኛል። እናንተ ብዙ ህጎች ላይ ሰላት ላይ እንዴት ቁጥር እኩል መሆኑ መሐመድ ማለት ሽንት ቤት ስገባ በየትኛው እግር መግባት፣ እንዴት ወሲብ ማድረግ፣ ስንት ማግባት፣ ቂጥን እንዴት መታጠብ ስለተመሳሰልክ እድናለሁኝ አላህ ላይ ብለያይም የሚል እምነት ስላለ እኛ ጋር እንዳታመጡት። ይሄንን አንድ ጥያቄ ልጠይቅ ባጭሩ፣ በጣም ቀላል ጥያቄ። አሁን እኔ መጽሐፍ ቅዱስ አንብቤያለሁ። 66ን አነበብኩ፣ 81ን አነበብኩ፣ ምንድነው የካቶሊኮችንም አነበብኩ። ሉቃስ የጻፈውን ገብቼ ሉቃስንም ስጽፈው አንድ አይነት ነው። ጳውሎስ የጻፈው ከመጀመሪያ እስከ መጨረሻ ሲነበብም አንድ አይነት ነው። አሁን ሐሳቡ ልዩነቱ እስኪ አንተ በግልጽ የትኛውን? አሁን ሉቃስ የጻፈው ማርያም በእንደዚህ ወደደች ሲል ጴንጤውም ያምንበታል፣ ካቶሊኩም ያምንበታል። ሉቃስ የጻፈው እናንተ የማይቀበለው 16ቱን ነው። አንተ 81 16ቱን አውጥተውታል። ኦኬ ዶግማችን እዛ ላይ በዛ አይደለም። ዶግማችን ልዩነት የመጣው ፕሊስ ሺዓዎች ከአንተ ጋር ተመሳሰሉና መጽሐፍን አይቀበሉ እምነትን ጋር አንድ ናቸው አይደሉ? አንድ አይደሉም ከአንተ ጋር። እኛ ክርስቶስ አምላክ ነው አይደለም የሚለውን በእነኚህ መጽሐፍቶች ምክንያት አይደለም የተለያየ ነው ወዳጄ። በእነኚህ መጽሐፍት ጉዳይ አይደለም የተለያየ ነው። እነኚህ መጽሐፍቶች በክርስቶሎጂ ላይ በስላሴ ላይ እንደዛ ልዩነት አላመጡብንም። ቢቀበሉትም አልኩ ስቲል ዛሬ ተቀብለውት በክርስቶሎጂ ላይ ያላቸው አቋም ታልተስተካከለ አይድኑም ብለን እናምናለን። አንተ የሚያሳስብህ ከላይ ያማልዳል ያማልድ የሚለው ነው። ይሄን አልመጻፍ የሚለው ነው ገና የሚያሳስብህ። በቀላሉ ሲምፕል ኤግዛምፕል ከኦሪየንታል ቸርቾች ጋር አንዳንድ መጽሐፍቶች ላይ ማንመሳሰልበት አለ፣ ግን ይድናሉ ብለን ነው የምናምነው። አሁንስ ይድናሉ እነሱ ብለን እናምናለን። መጽሐፉ ሳይሆን አየህ እምነቱ ነው የሚያድነን። መጽሐፉ ቤዝ ያደረገው ምንድን ነው? ወንጌላት ላይ ለምሳሌ ባለን አስተምሮ ላይ ዶግማቲክ የሆኑ ላይ ተመሳሳይ ስለሆነ ይድናሉ። እና ያንተ ግን ቂጥ ማጠብ ላይ ተመሳስለህ አምላክ ላይ ካልተመሳሰልክ አምላክ ማተር አድርገን የቂጥ ማጠብ ጥሩ ነው አይደለም ነዋ። ህግ የምትለው ያንን ነው። እንዴት መታጠብ አለብሽ፣ እንዴት ቤት መግባት እንዴት እንዳለብህ፣ ስንት ማግባት እንዳለብህ አምላክ ላይ ኦኬ። እሺ ቆይ ናና እሺ ላጫውተ አባሾች ይድናሉ። አባሾች ይድናሉ። ሌስን አባሾች ይድናሉ። ጎበዝ አባሾች ቆይ
ቆይ አሁን አዳምጥ። አንተ ላይ ናለው ብለህ ነው የምታምነው? አላህ ከአርሽ በላይ ናለ ብዬ ማምናለሁ እኔ። ተደላደለ። ኦኬ ጎበዝ። እነሱ ደግሞ ቆይ አላህ ተደላደለ ከአርሽ በላይ በዛት ብለህ ታምናለህ። እነሱ አያምኑም። ከዋራስ ከእውቀት ነጭ ሆናችሁ እግዚአብሔርን እንሄዳለን። አባሾችም አንተም እኮ እጅ አለው ብትል ባትል እኔ ምን አገባኝ? ሁለታችሁም አድኑም ብዬ እኮ ማምነው ነኝ። ለአንተ ምላሽ ለአባሾች ምላሽ የእኔ መጽሐፍ ቅዱስ ነው የምጠቅሰው። እንደዚህ አይነት ናቸው። እንግዲህ ዋብያ ነው። የዋብያው ጭንቅላት እንደዚህ ነው። ረፉ የተረጋጋሽ የራስን ስትጠየቅ አንተስ እንዴት ታምናለህ ብለህ ጠይቀኝ። አባሾች እንደዛ ያምኑ። አንተ አላ ጭንቅላት እጅ እግር አለው ብለህ ታምናለህ። አባሾች የለውም ብለው ያምናሉ። ሶሪ ጭንቅላት ይኑሮ አይኑሮ አታውቅም። ጭንቅላት አለው ብለህ ታምናለህ አልኩኝ፣ ይቅርታ። እጅ እግር ባት አለው ብለህ ታምናለህ። እነሱ ይሄ ጦጣ ነው እንደዚህ የሚወጣ የሚወርድ ከሆነ ዝንጀሮ ነው ብለው የሚሉት። ዴሊ አምላክህን ጦጣ ነው እናሰማሃለን እና ቪዲዮዎቻቸው እንደ ጦጣን የሚወጣ የሚወርድ ባሪያ እንኳን ገባ ብናወጣ ከአላህ ይልቅ ገባ ያወጣል ብለው እያመኑ ይድናሉ ብለህ ፖለቲካ ትሰራለህ። እኛ ጋር ብትመጣ አምላኬን እንደ ጦጣ የሚወጣ የሚወርድ ነው ብሎኝ 1001 ሌላ ተመሳሳይ ስለ ቂጥ ማጠብም ስለ ወሲብ ማድረግም ስለ ሚስት ማግባትም ብታመጣልኝ ተውና እንዲህ ተዘዝቆ ሌላ ቢናገር አይድንም። የአምላኬን ባህሪ እኔ ማምነው እሱ የፍጡር ነው። እንደዚህ አይነቱ የፍጡር ባህሪ ነው ብትለኝ እንደዚህ ተሰልፈ ከክርስትና ትወጣታለህ እንጂ አንተ እንድቆይ ብዬ ፖለቲካ ለመስራት ብዬ አይ አንተም ትድናለህ አንልህም። ስለዚህ በተቻላችሁ መጠን በህግ ላይ ትመሳሰላላችሁ። ህጋችሁ ምንድን ነው? እንዴት መታጠብ እንዳለባችሁ፣ እንዴት መብላት እንዳለባችሁ፣ እንዴት ሙሐመድ በሚል ስም ኦኬ፣ በዛ ትመሳሰላለህ። እንዴት ወሲብ ማድረግ እንዳለብህ፣ ወሲብ ስትጀምር እና ስጨርስ ምን ማለት እንዳለብህ፣ ሽንት ቤት እንዴት መግባት እንዳለብህ፣ ቂጥን እንዴት ማጠብ እንዳለብህ እንመሳሰልበት። ይኸውልህ ሰላት በመስገድ መሰረታዊ ሀሳብ ስለ አምላክ ነው ወይስ ደግሞ እኔ አላፍርበትም። ቂጥ መታጠብ ከኪንታሮት ይሁን ጎበዝ፣ በጣም ጥሩ ሀቢቢ፣ ምንም ችግር የለውም። አናፍርበትም። ምንም ችግር የለውም። እናመሰግናለን። ከዛ ቂጥ መታጠብ ከኪንታሮት ይከላከላል። አምላክን ጣዖት እያለው ግን ገነት ይገባል። የሙስሊሞች እድል ስጡኛ፣ በአላህ ለእኔም እድል ስጡ። ሁለት ይሰዋል፣ እድል ስጡኝ። እድል ሰጣለሁ። ፕሊዝ እድል ሰጣለሁ። አዳምጠኝ። እኔ ፐርሰናሊ ጠይቀኝ። እኔን ፐርሰናሊ ኦኬ፣ አንተ አምላክን እንዲያሉ ከአንተ ጋር ይመሳሰላሉ ወይ ብለህ ከጠየቅከኝ እኔ ማምነውን ተቃራኒ ከሆነ ሊትራሊ አይድኑም ብዬ እነግርሃለሁ። የራስህን ግን ስጠይቅህ ደግሞ ከኔ ጋር መታትለጠፍ እኔ ጋር መታትለጠፍ። እኔን ስጠይቀኝ ለምሳሌ በክርስቶሎጂ ላይ ሆነ በስላሴ ላይም ሆነ እንዲህ ብሎ ቢያምን ይድናል ወይ ብለህ ስጠይቀኝ እንደ እምነቴ ከሆነ አዎ ይድናል፣ እንደ እምነቴ ካልሆነ ስህተት ከሆነ ስህተት ነው፣ እንዲህ ከሆነ ክህደት ነው አይድንም ብዬ የራሴን ችዬ እመልስልሃለሁ እንጂ አንተ ጋር እንደዚህ ብዬ አይደለህም። እንደዚህ ብሎ ሰው ቢያምን ክርስቶስን እንዲህ ቢል ለምሳሌ ይድናል ወይ ብለህ ስጠይቀኝ ትክክል ከሆነ አዎ ይድናል፣ ካልሆነስ ለምሳሌ ክርስቶስ የአብ ልጅ ነው ብሎ የሚያምን ትክክል ነው ወይ ስትለኝ አዎ ትክክል ነው። ክርስቶስ የአብ ልጅ አይደለም ቢል ብትለኝ ከድነት ይወጣል ብዬ መለስልሃለሁ እንጂ እናንተ ጋር እንደዚህ ብዬ አይደለህም። አይመለከተኝማ። ክርስቶስ የአብ ልጅ አይደለም እያለም ይድናል፣ የአብ ልጅ ነው እያለ ይድናል ብዬ ግን አላመቻምችም። አንተ ጋር ስትጠየቅ የራስን ችለህ አንተ አላህ እጅ እግር ባት አለው ብለህ ታምናለህ። የለውም እጅ እግር ባት አለው የሚሉ እሱ የፍጡር ባህሪ ነው፣ ፍጡር ነው የሚያመልኩት እያሉ እነሱም ይድናሉ። ከዛስ አይ እንመሳሰላለን። በምንድን ነው የተመሳሰልከው? ህግ ያልከው የትኛውም ሙስሊም ያምናል። አለቀ። የትኛው ሙስሊም ብታመጣ በነብዩ
ሰለላሁ ዐለይሂ ነብይ ናቸው። አዎ ከዛ ቀጥሎ ደግሞ የሰጡት ህጋትን የሐሳብ ልዩነት ይኖራል። የሐሳብነትም ቅድም እንዳልኩ በሐዲስ ነው። ሐዲስና ቁርአኑ ግን ማለት ቁርአኑን እስኪ አንዱን አህባሽን በለው ዋቢያን በለው ምንም በለው ሰለፊን በለው በቁርአን እንለያያለን የሚል አንድ ሰው አይመጣም። በሐዲስ ነው። እፎይ ለሌላ ጊዜ ሐዲሱ የሐሳብ ልዩነት አለ። ኦፍ ኮርስ ይሄንን እናምንበታለን። ግን አንድ ሰው ዙሁር ገብቶ 4 ነው የሚሰግደው። ቆይ አንዴ መሐመድ ከዛ ትገባለህ። ሱቢ እኔ 5 ወቅት ሰላት ማንኛውም ሰው እየሰገደ ይወጣል። ገብቷል? ይሄ ነው ያመሳሰል። ይሄ ዋናው አላህ ዘንድ ላይ የምንጠየቀው ደግሞ ትልቁ ነገሩን በሰላት ነው። ዋጅብ የሆነብን ነገሮች አሉ። ረመዳን ሰላት አለብን። እፎይ ለሌላ ጊዜ እንድትማር ነው የምነግርህ። ሰላት ነው። ሰላት ግዴታችን ነው። ታመንም ቢሆንም በጣም ከደብ ይሄን የትኛው ሙስሊም አምጠው እንስማማለን። ልዩነታችን ምንድነው? አሁንም ደግም የምነግርህ በሐዲስ ነው የምታመጣው። አሁንም ሐዲስ ነው። ቂጥ ምናምን የምትለው ሐዲስ ነው። አሁን የምትለው ጭንቅላት አላ እንዲ ያለው ምናምን የምትለው ሐዲስ ነው። አመሰግናለሁ። እፎይ አሁን ስራ አለብኝ። ቻው። ሌላ ሙስሊሞች ድል ሰጥቻቸዋለሁ። ሰላም እፎይ በቃኝ። ኧረ ምናምን ብትለኝ ሻይብ አዳም ከስር ነንገራዳም እስቲል እንመሳሰላለን ብሎ የጠቀሰው ምንድነው? እሱ ሰላት 5 እንሰግዳለን። ሉክ አይደለም 5 እኔ 5 ብሰግድ 20 ጊዜ ለምን አይሰግድም? 20 ጊዜ አይደለም 500 ጊዜ ለምን አይሰግድም? እኔ እንደምሰግደው እኔ የምሰግደውን 5 ሚሊዮን አድርጎ ለምን አይሰግድም? የሚሰግደው ግን የአምላክ ባህሪ ላይ ከተለያየን እሱ ሲሰግድ አልሻይብ ሲሰግድ አላህ እጅ እግር ላለው ባት ላለው ካርሽ በላይ ለተቀመጠ ካርሽ በላይ ላለው እሱ ያንተ አስተሳሰብ ነው። ቆይ አዳምጥ ፕሊስ። እና ስትሰግድ እጅ እግር ለሌለው ነው የምትሰግደው፣ ለዛኛው ለሚያመልከው። ያኛው ደግሞ ሲሰግድ አላህ በቦታ ያልተገደበ እጅ እግር የሚባሉ ማይነገሩለት መሮጥ፣ መቀመጥ፣ መሳቅ ተብለው ማይነገሩለት እሱን እያሰበ ነው የሚያመልከው የሚሰግደውም የሚጸልየው ጾም የሚያደርገው። ይሄንኛው ግን በአይምሮ የሚስቀውን ሌሊት የሚወርደውን ካርሽ በላይ ያለውን አንድ ባት ያለችውን ጋነም እግሩን የሚሞላባትን እሱን እያሰበ ነው የሚሰግደው። ምንድን ነው አንድ ያደረገው? ቁጥሩ አይደለም አንድ መሆን ቁጥር የኔን እጥፍ ብቻ አይደለም በቢሊየን አባዛው። እኛ አብይ ጾምን እንጾማለና አብይ ጾምን ሌላ አካል ስለጾመ በዶግማ ላይ ስለምንለያይ አይድንም። በቃ አይድንም። ከኔ እኩል መስገድ አይደለም በቢሊየን ከኔ እጥፍ ብትሰግድ አድንም። አናመቻችም። እነኚህ ሁሉ የምትሰግደው የምትጾመውም ያንን ትክክለኛውን አምላክ ሪፕሬዘንት ማድረግ ከሆነ የትክክለኛውን አምላክ እሳቤ ካልያዝክ አድንም። ክርስቲያኖች ስለ ጾምክ፣ ስለጸለይክ፣ ስለሰገድክ አምላክህ ላይ ስህተት ካለ የተሳሳተ እምነት ይዘህ አድንም። ክርስቲያንም አይደለም። ክርስቲያን የሚለው ካራክተሪያውንም አላሟላህም። ኢቭን ኃጢአት ብትሰራ ይሻላል። የአምላክ እሳቤ ላይ ትክክል መሆኑን አውቀህ ትክክለኛ ተረድተህ ጾሙን ባጾም ጾሙ ላይ ብገድፍ ይሻላል። በጸሎት ብደክም ይሻላል። እንደው ድከም እያልከው አይደለም፣ እንደዛ ቢሆንብህ ይሻላል። አምላክን በትክክል አውቀው ሳታውቀው ዝም ብለህ በቀን 5 ጸሎት ላደርግ ስል እንደዚህ ያደርጋለሁ እንደዚህ አይነት ስርዓት ፈጽማለሁ። ኔቨር አድንም። በዚህ የሚያድንህ በትክክል አምላክህን ስታቅ ብቻ ነው። ኤኒዌይስ ወደ ቶፒኩ እንደ ሰው አይደል ነው። ይመቻችሁ ብቻ አይደል ነው። በጣም ይገርማል። በነገራችን ላይ በቃ የክርስትና እኮ የአምላካዊ አስተምሮ ደስ የሚለው ለዚህ ነው። ማለት ሰው በአምላኩ አይደራደርም ጭራሽ። እንጃ እንደ እስልምና በተለይ ዋሃብያዎች የምታመልኩት ሙሐመድን ነው። አላህ የእንጀራ አባታችሁ ነው። በሙሐመድ ከተስማማን ችግር የለውም። በአላህ ብንለያይ ግን በአላህ ብንለያይ ችግር የለም። ዋናው በሙሐመድ መመሳሰላችን ነው የሚል እንደዚህ አይነት የሞተ ለምን እንዴ በቃ ፋውንዴሽኑ መሰረቱ ፈጣሪ ነው። የሁሉ ነገር አስገኝ፣ የሁሉ ነገር መሰረቱ ፈጣሪ ነው። በቃ በፈጣሪ ከተለያየህ ለምን ሚሊዮን አንድ የሚያደርግህ ነገር አይኖርም? ተለያይታል። በቃ በአንዲት ነጥብ
ይሄ እኮ በጣም ቀላል ነገር ነው። አምላክ አለን ብላችሁ የምታመልኩ አካላት እኮ የምትረዱት ነገር ነው። ዋሃቢዎች ሙስሊሞች እስካሁን አልተረዱትም ይሄን በሚገርም ሁኔታ። ኤኒሃው ማሚላ እስኪ ቀጥል አንተ። እሺ ፈጣሪ ይተኛ ላይ ያልከው ነገር አለ። አላህ በምኑ ነው የምትቀው ብለህ ነው ያመንከው አንተ? አሁን አብደላ አንተ አላህ ይስቃል ብለህ ታምናለህ። በምኑ ነው የሚስቀው? ምን መረጃ እኮ የለም። ሳይኮ ጥያቄ ነው። እናንተ የማታውቁት ጥያቄ ስትጠየቁ ሳይኮ ይመስላችኋል። አያችሁ ትልቁ ችግራችሁ ያ ነው። ሳይኮ ማለት ነው። በምን ጠልፈው ሊጥሉን ነው? በዚህ ጉዳይ አንዲት ነገር ስላላ ስትጠየቁ ግን የምትመልሱት መልስ የለም። ስለዚህ አንተ ወይ ቀጥል አንዴ የኔን